ዱከም ጸንተዋል። ጸና እንዴ ዱከም? አግኝቼው አላውቅም። እውነት ለመናገር በእውነት አግኝቼው አላውቅም። እሱም ብሔራ ከሰለሙ በኋላ አይቻቸው አላውቅም። እስቲ ለሾርባ ብለው ከመጡ የሾርባ ወሩ አልቋል፣ እናያለን እንግዲህ። ማን ይከለክላቸው ነበር ብለሽ ነው? አሁን ለሾርባ ብለው ከሆነ እኮ መስለም አይጠበቅባቸው። እናጣራለን። 665 ነን እኛ፣ ማንንም ሰው አናምንም። ከተቋማችን ያፈነገጡና የሸሹ ሰዎችን እውቅና መስጠት የለብህም። ኮስተር በል ባቢ። እዴ አሪፍ ነው። ሊዱ መጣች። ማሂ እንዴት ነሽ? አስገባልኝ፣ ደስ ይላል። ማሂ አለሽ? ሰላም፣ እንዴት ናችሁ? አለሁኝ። ባቢ እንዴት ነህ? አለሁ፣ ደህና ነኝ። እንዴት ነሽ? ሙስሊሞች ደግሞ ኢድ ሙባረክ። ደህና ነኝ ባቢ፣ እንዴት ነህ? አለሁ፣ ሁሉ ሰላም ነው? አለን ይመስገን። እንዴት ነሽ? ኢድ ሙባረክ ብያለሁ። ሰንባቢ አይ ኢድ ሙባረክ ብያለሁ ማሂ፣ እንኳን አደረሰሽ። ኢድ ሙባረክ። እሺ እኔ ምን እንደሚመለስ አላውቅም እውነት ለመናገር። አዎ ኢድ ሙባረክ ብያለሁ። ለወደፊት መስለምሽ ስለማይቀር ከወዲሁ ኢድ ሙባረክ ልበልሽ ብዬ ነው። ምኞት አይከለከልም። እውነት ነው ወንድሜ፣ እውነት ነው። እኔ ነው የተመኘሁት። አይከለከልም ብዬ ነው። ሌላ ነገር ነው የምመኘው እንጂ አንቺ እንደዛ መሆንሽ አለመሆንሽ እኔ ለምን እመኛለሁ? ምን ይሰራልኛል? ግን እንዴት ነሽ ማሂ? የክርስቶስ አለሁልህ። ሰላም ነኝ። እንዴት ነህ አንተ? ጠፍተሃል። አለሁልሽ። አለሁ አልጠፋሁም። አለሁ። እያከበርሽ ነው? አንዳንዴ እንደዚህ ብቅ በል ደስ ይላል። ምን ታደርጊዋለሽ? አይ እኔ ስራ ቦታ ነኝ፣ አላከብርም። እንደውም የሚገርምህ ነገር እኔ ክርስቲያን ስለሆንኩኝ የሙስሊም ሰራተኞች ወጥተዋል። እኔ ያው በእነሱ ቦታ እየሰራሁ ነው። እየበላሁ ነው። ወይኔ ዛሬ ዓርብ ነው እንደ ቅዳሜ መስሎኝ። ውይ እኔ እኮ የክርስቶስ ስትይ እኮ ኢየሱስ ክርስቶስ እኮ በዚህ እንደዚህ አይነት ጾም እኮ ነው ኢየሱስ ያከበረው። ዓርብ መስሎኛል፣ ቅዳሜ መስሎኛል። ግን ሰዓት ሄዷል። ሂዱ ሰዓት ስለሄደ ችግር የለውም። አይ በቃ እሺ፣ ችግር የለውም። ኢየሱስ ኢድ እንዳከበረ ታውቂያለሽ ማይ? እስኪ ባቢ ተው፣ በእናትህ ተው። እኔ ከሃይማኖት እንትን ወጥቻለሁ፣ ተወኝ። ወጣሽ እንዴ ከሃይማኖት? እኔ በቃ ድብን ያልኩ ጴንጤ ነኝ ለ2 ወር ያህል፣ ግን ኦርቶዶክስ ሆኛለሁ፣ እየጾምኩ ነው በቃ። አሁን ኦርቶዶክስ ነሽ? ፕሮቴስታንት ጴንጤ ነሽ? አይ እኔ ጴንጤ ነኝ፣ ግን እየጾምኩ ነው። ጴንጤ ነኝ ግን የኦርቶዶክስ ጾም አለው ነው። ያ ደስ ይለኛል። አብይ ጾም የሙስሊም ያው በለው እኮ የሙስሊምም እኮ ጾም ነበረ። እውነት ለመናገር እስከ ማታ ነበረ ሳልበላ የምውለው። እንዴ የእነሱም ጾም ያለው ምን ቀረኝ እንዴ? ጌታን እውነት ነው እኮ የምሬን ነው። አንዳንድ ቀን ነው የምበላው። በዚህ ልክ ነው እንዴ ያሳበዱች እነዚህ ሰዎች? እንዴ በጣም ማለት ያሳበደ ስትል እኔ ቲክታክ ላይ የማውቀው አንድ ሰው ከሃይማኖት ወደ ሃይማኖት ሲቀያየር ነው የማውቀው። ያንቺ ደግሞ ባለበት ቆሞ ሶስት ሃይማኖት አለኝ የሚል ሰው ለመጀመሪያ ጊዜ አንቺ ነው ያየሁት። እንትና ነበረ ያሬድ ነው የሚባለው ልጅ አላህም እግዚአብሔርም ይመቸኛል የሚል ነበር። ያንቺ ደግሞ ይለያል። ጾም ስለሆነ ነው። ጾም ነው ቢያቢ። ከባድ ነው ግን። ጴንጤ ነሽ? ጴንጤ ሆነሻል? አዎ እኔ ጴንጤ ነኝ፣ ግን እንዳልኩህ ነው
እሱ ለመስራት ነው። ጴንጤ ሃይማኖት አሁን አይደለም። ደግሞ ብናት ጴንጤ ሆኜ ያው እንደም ኦኬ ያ ግን ችግር ተፈጥሯል። የሚገርምህ ነገር እኔ አሁን በጣም ጴንጤ ሆነን ማለት ነው። ወይኔ እዚህ ማውራት አለብኝ ወይስ ምን ይሻላል? እሺ ኧረ ችግር የለውም። ኧረ ችግር የለውም። አውሪ እንዴ መማር አለብኝ። አውሪ ዛሬ ኢድ ነው። ዛሬ የፍቅርና የሰላም ቋንቋ ዝም ብለን ነው የምናወራው። የምህረት ቀን ነው። ቀጥይ። እሺ አዎ። ግን አሁን እኔ ከየትኛው ጴንጤ ነኝ ነው የምለው። ሉተራንና ጴንጤዎች ተለያይተዋል። ጴንጤ ቆስጣን ይላሉ። አንዱ ከኦርቶዶክስ ጋር ስጋ ደሙን እቀበላለሁ፣ አንተ ክርስቲያን አልዳንክም ይባባላሉ። አልገባኝም። እኔ ከየትኛው ነኝ? አሁን ሉተራኖች እኮ ለብ ያሉ ኦርቶዶክስ ናቸው። ሞተሽ ነው ሉተራን ነው የምትሆኝ? ታዲያ ሞተሽ ነው እየጸንኩ ነው እያለች እኮ ነው። ታዲያ ሉተራኖች እኮ ለብ ያሉ ኦርቶዶክስ ናቸው። ምን ከሰዎች ምን ቀረሰዋል? ትንሽ ቆይተሽ እኮ የአቡነ ተክለ ሃይማኖት በረከታቸው ይደርብን ታያለሽ። ሉተራን ከሆንሽ እንደው ዛሬ እንደዚህ ጉዴ። እኔ እንደዛማ አይደለሁም። በቃ እኔ ከየትኛው እንደሚያደርጉ እንደሆነ አላውቅም። እነሱ ይመጡን ማለት ነው። ጴንጤቆስጣ ኦኬ። አንቺ አሁን ባቢ ጴንጤቆስጣ ሆኛለሁ። ኧረ እሱ ይመችሽ። ግን አሁን እኔ ይሄ ጴንጤ ምናምን እሱ ፖለቲካ እኮ ነው። እኔ ሃይማኖት ብዬ በፍጹም እንትን አላደርገውም። በነገርሽ ላይ እኔ አሁን ጴንጤ ምናምን እሱ ፖለቲካ ነው። እኔ እንደዚህ አይነት ሃይማኖት እኔ አላውቅም። የምሬን ነው። እኔ ገብቶኝም ሊገባኝም አይችልም። የዘርፊያ ግሩፕ ነው ግን ይመቻቸው። እኔ አደንቃቸዋለሁ። ልንገርሽ፣ በዚህ ሰዓት ሁሉም ሰው ቢዝነስ ነው፣ ስራ ነው፣ ብር ነው። ገብቶሻል? ስለዚህ በቃ እየሰሩ ነው። ይመቻቸው። ካልተሰራ አይኖርም። ትክክል፣ አይኖርም። ሰው መብላት አለበት። አንዱ ወደ እግዚአብሔር ይደውላል፣ አንዱ ኢየሱስ ይላል፣ አንዱ ያለቅሳል፣ አንዱ ባናት ይቆማል፣ አንዱ ፓንቲ ያስወልቃል፣ አንዱ ሳር ያስቅጣል። ይመቸው። እንደዚህ እያለ ነው መኖር ያለበት። እንደውም ሰው በቃ በስልክ ባህሪ ነው። ምን ታደርጋለህ ባቢ? እኔ እኮ ብያለሁ። በዚህ አደንቃቸዋለሁ። ገብቶሻል? የምድር ህይወት። እኔ ደግሞ በአንድ ነገር ልከሰት እችላለሁ። በምን? ማይክዋን ይዘሽ? አይታወቅም። እግዚአብሔር በገለጠልኝ ማይክ ይዘሽ? አይ በሱ እንኳን አልመጣም። አይ እንትን ዘመን ጊዜ ያለፈበት እኮ አሁን ምን አለ መሰለሽ፣ ከባዱ ነገር ምንድነው? ሰባኪነን ብለው አሁን እነ እዩ ጩፋ እጥብ አድርገውታል ህዝቡ። እንዴት በቃ ይመቻቸው ነው እንትን ያደርጉት ያለቡት ህዝቡ ማለት ነው። ስለዚህ አሁን ሰው ማይክ ቢስ በአናቱ ቢቆም በካልቾ ምናምን ቢያደርግ ማንም ሰው እንትን አያደርገውም። ገብቶሻል? ጨዋታው ሶሻል ሚዲያ ላይ ነው ያለው። ሶሻል ሚዲያ ደግሞ እንዴት አድርገህ መጠቀም አለብህ የሚባለው ነው ሰው እንትን ማለት ያለበት እንጂ እኔ ፕሮቴስታንት ይመቸው የቢዝነስ የስራ የብር ነው። በቃ የመሬት ኑሮ እንዴት ተንደላቀህ ታልፋታለህ የሚባል እንትን ነው። ፍልስፍና ያወቁበት እነሱ ናቸው። እና እኔ እነሱ እንደ ሃይማኖት ሳይሆን እንደ የስራ ሰዎች በጣም ነው የማደንቃቸው። በቃ የኢየሱስ እንትን ከፊት ለፊት ቁጭ ያደርጋል፣ አለቀ። ይመቻቸው። አንቺም እንደዛ ነው መሆን ያለብሽ። የኦርቶዶክስ ጾም አለው፣ የሙስሊም ጾም የነበረ ምን እሱ ተይው፣ ግድ የለሽ ምንም አይጠቅምሽም። አዎ እንዲህ ሰው እየቋተነ እኮ ነው እንዲያልፍለት። ስለዚህ በቃ መስራት ነው ያለብሽ። ለማንኛውም ኢድ ሙባረክ ያለሁበት አብሮ ይባርከን። መልሱ ምን እንደሆነ አላውቅም። የምትይን ነገር ካለሽ ቀጥይ። መስበክ የምፈልጊ ከሆነ እንደ አንድ ጴንጤ ቀጥይ። አይ አልተዘጋጀውም። ስዘጋጅ በደንብ በተለይ እንደናንተ አይነት ወጣቶች ምናምን ማስተካከል ያለብን ስራዎች ስላሉ እየተሰራ ነው እና ወደፊት እንላለን። አሁን ወደ ሌሎቹ በማን ነው? በጴንጤ ነው የሚስተካከለው እንደኛ አይነት ወጣት? አዎ ወደ መልካም ወጣት አስገብተን እናሰለጥናለን። ምን መልካም ወጣት የሚባል እኮ የፈጠሩት እነ እንትና እኮ ነው። አሁን አየሽው
ማን ነው የሚባለው ልጅ ልጆችን እንኳን ኢድ ሙባረክ በላቸው እነ ሪያል ሙስሊሞች ገብተዋል እላቸዋለሁ። ቆይ አስታውሽኝ፣ ባለፈው ሲሰክስ የነበረው ሰው ማን ነበረ? በእናትሽ እንዳልክ የሚባል ሰው ጋር የቀረበ ሰው ታውቂያለሽ? እንደዛ ነው የተፈጠረው በመልካም ወጣት። መልካም ወጣት የሚባል ነገር የለም። መልካም ወጣት አሁን ህዝቡ ከረሃብ እንዴት ይውጣ፣ ከችግር እንዴት ይውጣ ነው ያወጡታል። እያስከፈሉ ነው አይደል? ሰው መልካም ወጣት የሚባሉ የሚቀበሉት ያንን ሰው ይኸውልህ፣ ያንን እንደዛ አይነቱን ሰው እንዴት አድርገን መልካም ስብዕና ይዘን ራሱን የሚለውጥበት ከጫት ከሱስ ከምናምን ወጥቶ ራሱንም ሰርቶ የሚለወጥበትን መስመር እናስይዘዋለን ነው ዋናው ስልጠና። ራሱ ሳያገኝ እንዴት ነው ፓስተር እኔ መልካም ስብዕና ምናምን ራሱ ማግኘት አለበት መጀመሪያ። ወደ ኢየሱስ ስልክ እየደወልኩ ነው የሚል ፓስተር እንዴ ከየት አባቱ ነው ትውልድ የሚያንጻው? ትውልድ ደግሞ ምን ያንጣል? ደግሞ እሱ ደግሞ አንድ ግለሰብ ነው ያደረገው፣ አንድ ፐርሰን አንድ ግለሰብ ያደረገው እንጂ ሌላው ብዙ ሰዎች ሁሉም ፓስተር መሀይም ነው። በነገሮች ላይ ሁሉም ፓስተር እብድ ነው። ፓስተር ከተባለ እኔ የጤና ችግር እንዳለበት ነው አውቆ የመረቀነ በውሃ የሰከረ ትውልድ ነው። ፓስተር ማለት በውሃ የሰከረ መሀይም ማለት ነው። ምንም ሳይገባው እየለፈለፈ ጉንጩን የሚያለፋት ሰው ነው ፓስተር ማለት። በጾም በምንድን ነው በበዓል ቀን አትሳደብተው? ኖ እኔ አልተሳደብኩም። መሳደብ ሳይሆን እንደዛ ነው። ጤና ያለው ፓስተር የለም። ከፓስተርማ ቀሳውስት ይሻላል። እኔ ፓስተሮች ምናምን እንደ ሃይማኖት አይቼው አላውቅም። ፖለቲካ ነው፣ እሱን ይመቻቸው፣ አደንቃቸዋለሁ በዛ። እንደ ሃይማኖት ግን በፍጹም ላየው አልችልም። ደግሞ መልካም ወጣት ደግሞ ፕሮቴስታንት ነው መልካም ወጣት እንትን የሚለው መልካም ወጣት ይሄ አስተዳደግ፣ ስነ ስርዓት፣ ግብረ ገብነት ምናምን የሚባለው ነገር የሚገኘው በኦርቶዶክስ እና በእስልምና ውስጥ ብቻ ነው። እያወቅን አናበላሽ። ፕሮቴስታንት ማንንም ሰው ሊያንጻ አይችልም። ቂጧን ገልብጣ የምትሄድ ሴት ነው። ይሄ ሁሉ ህዝብ ታዲያ ለምንድን ነው መጥቶ የሰለጠነው? ዮናት ቤሉ ጋር ማለት ነው። እሱ ደንቆሮ ነው። ወይ ጉድ! እኔ አሁን ዮናታን አሁን ልንገርሽ፣ አሁን ብር እየከፈለ ምንድነው የሚሰለጥነው? ከነበሩበት ስትረስ ከነበሩበት በጣም ምንም ስትረስ ውስጥ የገባው ማሂ ይቅርታ አድርግልኝ፣ ስትረስ ውስጥ የሚገባው ችግር ውስጥ የሚገባው ኢትዮጵያ ውስጥ በረሃብ ነው፣ በችግር በድህነት ነው። ከድህነት ከወጣ እንደ ኢትዮጵያዊ ፈላስፋ የለም፣ እንደ ኢትዮጵያዊ እንትን ሰው የለም። በቃ ከድህነት የሚያላቅቀው ነገር ያንን ጃስ ብለህ ጭንቅላቱን መተህ በእውቀት ሞልተህ ማንቃት አለብህ። ማለት ደውል መደወል አለብህ ጭንቅላቱ ላይ። ይሄ ደግሞ ዮናታ ተሰጥቶታል፣ እግዚአብሔር የሰጠው ጸጋ ነው። አረ ምንድነው እሱ ባንኩን እንትን እያደረገ ነው። እሱ በደንብ እየሰራ ነው። ይመቸው። አዎ ይመቸው። ይሄ ምንድነው የሚባለው? አዲስ አበባ ምንድነው የሚባለው? የእንትን ባለቤት እኮ ነው እሱ። በጣም ሀብታም እኮ ነው ዮናታን አክሊሉ። በጣም ሀብታም ነው። የመጨረሻ ያናጠጣ ሀብታም ነው። ተባርኮ ነው። ማን ነው የሚባርከው ደግሞ? አምላክ ነው። ጸጋውን ያደረሰለት። ተይ አያውቀውም። በዝርፊያ በውሸት አምላክ አይባርክም። አምላክ በሌብነት አይባርክም። ውሸት ነው። አይባርክም። አምላክ የተሰረቀ ብር የሚባርክ ከሆነ ሌባ ነው ማለት ነው። ስለዚህ ውሸት ነው፣ አይሆንም። እንደዛ የሚባል ነገር የለም። ይመቻቸው። እኔ ምን አገባኝ? ምቀኝነት አስመሰሉ መብላት አለባቸው። ሊዱን ሰላም እንበላት። ሊዱ እኔና ሊዱ እንኳን በውስጥ እናወራለን። በየቀኑ ነው ስልክ እየተደዋወልን የምናወራው። ደህና አደራችሁ። ኢድ ሙባረክ ሙስሊሙ። እንዴት ናችሁ? እንዴት ነሽ? ደህና ነኝ ይመስገን። ምራቅ ደህና ነሽ? የለሽም? እንትን ይዛ ይሆናል፣ የሆነ ነገር ይዛ ይሆናል። ገባኝ፣ እረዳታለሁ። እንዴት ነሽ? ደህና ነኝ። እንዴት ሁሉ መልካም ነው? አለን። ታውሹ እንዴ ምናምን ቤቢዬ እንዴት ነህ?
እንዴት አባቱ ደስ እንደሚለው አይ በውስጥ ይሻለናል ግድ የለሽም እሷ ተያት እንትን ይሄ ምቀኝነት ብቻ ነው። እንዴት ነሽ ሊዱ? ደህና ነኝ አለሁልህ። አንቺ ኩራትሽ ደግሞ ድንበር የለውም ማለት ስልክ አታነሽማ። መች ደውለህ የምታውቀው ነው? አታስመስልኝ። ምን አዲስ ነገር አለ? ጠፍተህብኝ ነበር የምር። ዛሬ ሁላ የሆነ ነገርማ ፖስት ማድረግ አለብኝ ይሄ ልጅ አያችሁ ብዬ ምናምን እያልኩ ነበር። አይ እኔ ኢድ ሙባረክ ልበላቸው ኦርቶዶክሳውያንን እንኳን አደረሳችሁ ኢድ ሙባረክ ለማለት ነው የመጣሁት። ደስ ይላቸዋል እኮ ስለሚጠረግ ጎረቤት ምናምን ስለሚጠረግ ቢበላ ምናምን ስላለ ደስ ይላቸዋል በዓሉ። አውቀህ ነው ምንድን ነው የማይገባሽ? እኔ ተጠርቻለሁ። እኔ እሄዳለሁ። እኔ ተጠርቻለሁ። በክብር ነው የተጠራሁት። የሚገርምሽ ነገር የተከበረ እንትን ነው። ትልቅ ሰው ነው። ሙሉ ቤተሰብ ነው። እንግዳ ብዙ የሚመጣበት እንትን ነው። እንዴት እንደምገባው አላውቅም። ተጠርቻለሁ እና ፍልስስ ብዬ ነገ በቃ እንደውም በቪዲዮ ገባለሁ። ቤተሰብ ሰው እንዳይታወቅ እንጂ የተጠራንበት ከመብዛቱ የተነሳ እኮ የት እንደምንሄድ ራሱ ግራ ነው የገባን። በእርግጥ እኛ ብዙ የምንሄድበት ያለን ሰው ነን። እኛ እንደ ምስራቅ ቀጠናዎች ቃት አይደለም ያለ የታረደውን ስጋችንን እንትን እያደረግን ማለት ነው። ምን መብላት አለብን ተባያለሽ አይደል? ሊዱ ራሱ ማለት ነው ሂስቶሪዋ ላይ በኋላ ጀርባ ሲገረፍ ስለኔ ደማ የሚለው መዝሙር ለቃ ሂጃቧን አድርጋ ላጥ ነው የምትለው እኮ ነው። ሙስጠፋ ጋር ማዋረድ አለብን፣ ማጋለጥ አለብን። በስቶሪ መዝሙር እነሱ ጋር እሷ ከነ ሙስጠፋ ጋር ነው የምትውለው። ሂስቶሪያ ላይ መዝሙር አድርጋ ነው ሙስጠፋ ቤት ነው አበባዋን ይዛ የምትሄደው። ኢድ ሙባረክ ሙስጠፋ፣ ኢድ ሙባረክ እያለች ይመቻት። ማን ነው ከታችን ምንድን ነው የሚለው? እሱ ግድ የለህም ሽጠህ ብላው። እንደዛ እያልክ ስትሰቃይ ትኖራለህ። ምን ታደርገዋለህ? ገባን ነው ዱከም እንዴት ነህ? ሰላም። ኢድ በእንትን ነው እንዴ? በዘፈን ነው የምታሳልፈው? ዘፈን ታክሲ ላይ እኔ ምን አውቃለሁ። የጀማይካዎች ሬጌ የሰማው መሰለኝ የነ ቦብ ማርሌ ተመሳስሎብህ ነው። ኧረ እኔ ወደ ሰፈር እየሄድኩ ነው። አዎ እንደዛ ነው። እንኳን ኢድ ሙባረክ ብያለሁ ዱከም። ምን እንደሚባል መልሱን አላውቅም። ተው እንጂ ጾመሃል ግን ታዲያ እንዴት አገኘው ጾም? ወጥነው መጀመሪያ እንደፈራሁት አይደለም። ምንድን ነው የምትፈራው ደግሞ? ሲርብ ሆድን ይቆርጣል ይበጥሳል ምናምን። ምንድን ነው ሆድን? እኔ 20 ምናምን ሰዓት ቆያለሁ ምንም ምግብ ሳልበላ። ለምን ትፈራለህ ታዲያ? አንተ የሆነ መንፈስ አለ ማለት ነው፣ የሚያግዝ መንፈስ። ምንም የሚያግዘኝ መንፈስ የለም። አንተ በአምላክ አለ የምትኖረው አንተ አትበላ። መጠበቅ አለብህ ከበላ። አዎ በጣም አይምሮን ይሰራል። የምር ከዚህ በኋላ እንደዛ አደርጋለሁ አይደል? አዎ እንደዛ ነው መሆን ያለ። 3 ቀን የማይበሉ ሰዎች አሉ። አይገርምም?
ሶስት ቀን ሳይበላ ነው ጤነኛ ነው? አዎ ጤነኛ ናቸው። ለጤና እኮ ነው እንደዛ የሚያደርጉት። እንትና ኢንተርቪው አልሰማሁም እንዴ? እኔ በጣም ማደንቀው ሰው ኤርሚያስ ኤርሚያስ አመልጋ በ24 ሰዓት አንዴ ብቻ ነው የምበላ የሚል ያለበትን እንትኑ አልሰማሁም። ኤርሚያስ አመልጋ ማለት የሆነ ሰውዬ ኤርሚያስ አመልጋ እኮ ቤቢ በልቶ ሊሞት ሲል መሞት አልፈለገም። የእሱ ይለያል። ገባል ሲበላ ኖሮ ሰውነቱ ራሱ እኮ ሲበላ እንደኖረ ቆዳ ያስታውቃል። ገባል ቆዳው ኦልሬዲ ተለጥጧል እና እንትን ያደረገ ነው፣ ሪሳይክል እያደረገ ነው ባራዌይ እና ላለመሞት ነው እሱ አለመብላት ላይ የደረሰው። ሀብቱን ትቶ መሞት ስለማይፈልግ ነው። ግን ወጣቶች ምግብ የምሬን ነው ፍቅሮቼ፣ ወጣቶች ምግብ ረሃብን ማለት ነው። እኛ ደሃ ሀገር ስለሆነ ያደግነው መራብ እንደ ብስኩልና ነው መስሎ የሚሰማን እና ተራቡ። አንዳንድ ጊዜ ማለት እንትን አድርጉ፣ ሪሳይክል አድርጉ ባዲያችሁን ማለት ይጠቅማችኋል። ለአእምሯችሁም፣ ለቆዳችሁም፣ ለጤናችሁ በጣም ስለሚጠቅማችሁ። ረሃቡ የሚከብዳችሁ ከሆነ ቡና ጠጡ። ፍራንስ ኮፊ ቀዝቃዛ ፍሪጅ ውስጥ አስገብታችሁ 1 ካፕ ቡና ጠጡ። በጠዋት ብዙ ውሃ ጠጡ። ግን በቃ ሰውነታችሁ ባዶ መሆን አለበት። ይሄ ባዶ መሆን አለበት መጸዳት ስላለበት ማለት ነው። እና ይህ ካረጀ በኋላ ኤርሚያስ አመልጋ ነው ኤርሚያስ አለንጋ የሚባለው ሰውዬ ሲበላ ኖሮ ቆዳው ተለጥጦበት አሁን ነው በቃ ሊሞት ሲል በቃ እንደገና ሪሳይክል ማድረግ ፈልጎ ነው። ግን ወጣቶች ተራቡ፣ ጾሙ። እኔ ጾምን ሪስፔክት አደርጋለሁ። ለምሳሌ አሁን ኢትዮጵያ ውስጥ በኦርቶዶክስም ጾም አለ፣ በሙስሊሞቹም ጾም አለ። ግን አመቱን ሙሉ ራሳችሁን ጾሙ፣ ዳይት አድርጉ። ዓርብ ሮብን አሁን እኔ ሁሉም ሰው ይጾም ደስ ይለኛል። ይቺ በሳምንት 2 ቀኗ ምናምን ነገር በጣም አሪፍ ናት፣ በቂ ነው ለጤና። ግን ጾሙ ማለት እስከ 9 ሰዓት የኢትዮጵያ ሕዝብ ጾም ሲባል እስከ 9 ሰዓት ይጾምና 9 ሰዓት ላይ ሲሆን የሳምንቱ ነው የሚበላው። ልክ የላቸውም፣ ገደብ የላቸውም። በትር እያቀረቡ የሚበላ ሕዝብ ሲጀመር ጤነኛ አይደለም። እየፈሳ ያድራል። ከዛ ደግሞ ሆዱን እንትን እያለው እየተገለባበጠ እኛ 40 ዲጂታችንን ቁርጥም አድርገን እኮ ቆዳችን የህፃን ልጅ ሆነ እኮ በአንዳንድ አካላት ምክንያት ነው። ስለዚህ አታርፋላችሁ። ጭሙ ተራቡ። መራብ አለባቸው። ተራቡ። ረሃብን እንደ ብስቁልና አትቁጠሩት። ይሄ ደሃ ሀገር ተራብ ስትለው ያለቅሳል። ገባህ የምልህ በቃ ረሃብ ሲባል እምባ ነው የሚላቸው። የደሃ ሀገር ችግሩ ይሄ ነው። አሰስ ገሰስ የሚበሉ ሰዎች አሉ። እኔ አሁን ከልጅነቴ ጀምሮ ማለት ነው ድሮ ተማሪዎች እያለ ምሳቃ ሲቋጠር የማልፈልገው ምግብ ከሆነ ይዤ አልሄድም። ባቢ ጌታን ይዤ አልሄድም። ትምህርት ቤት አግቼም ቢሆን ሻፈ ሰርቼ እበላለሁ። ጥሩ ምግብ ሰው ከመጡ ባለመብላት አምናለሁ። የማልፈልገውን ነገር ከመብላት ሰው። ስለዚህ ጠንከር በሉ ለማለት ያክል ነው። ጾም መፍራት የለባችሁም። ረሃብን መፍራት የለባችሁም። መራብ አለባችሁ። ከቻላችሁ 2 ቀን 3 ቀን መቆየት የምትችሉ ከሆነ መቆየት፣ ካልሆነ ግን 1 ቀን ቢያንስ 1 ቀን 24 ሰዓት አሪፍ ነው። 2 ቀን 3 ቀን በዛው ዝግት እንዳይሉ ደግሞ እንደ ቡድሃው መለክሲ ውሃ እየጠጣችሁ ጁስ እየጠጣችሁ ቡና ኮፊን እየጠጣችሁ እየተኛችሁ ሙቪ እያያችሁ ምናምን ነው ብናወው 2 ቀን 3 ቀን። ያው አንድ ጓደኛ አለኝና ጆሴፍ ይባላል 7 ቀን በጁስ ብቻ ይቆያል። የዋተርመለን ጁስ ነው የሚጠጣው። ካሮትና ዋተርመለን ቀላቅሎ ነው የሚጠጣው። ሹገር ምንም አይጠቀምም። እሱ ብቻ ነው የሚጠጣው። ከዛ በቀን አንዴ ቡና ይጠጣል ወደ ስራ ሲሄድ ማለት ነው። 7 ቀን እንደዚህ ነው የሚያሳልፈው። ወይኔ ቆዳው እንዴት እንደሚያምር ባቢ፣ እንዴት እንደሚያምር ሰውዬው። በቃ አጠገቡ ይሁን አበባ የሚሸት ሰው ታውቃለህ? ምንም ሳይጠጥ እንትን ሳይ በቃ ደስ የሚል መዓዛ ያለውና ከእሱና እኔ ሼር አደርጋለሁ። በርቱ፣ ጠንክሩ። ሲጀመር ታውቃለህ የምግብ ፍላጎትህን በገደብክ ቁጥር አእምሮ በደንብ ስለሚሰራ ህይወት ቀላል ይሆንልሃል። አብዛኛው ሰው በሆዱ ነው አእምሮን የደፈነው። መሰረታዊ ችግር ነው። መገለጫ እኮ ነው ራሱ የሀብታምና ምንድን ነው ብልጣብልጥ ሰዎች የሉም። የሀብታም መገለጫ ምናምን እኮ ነው። አሁን ሆዳቸውን ቀፍድደው እንደዚህ እንትን ማለት እንደዛ ነበረ እኮ ኢትዮጵያ ውስጥ ታውቂያለሽ። በጣም ከባድ ነው። ምን አይነት እንትን ነው? በጣም ከባድ ነው። ይመቻችሁ። የማይ ብለናል። ሴቶች በተለይ ተጠቀሟት። ወንዶች ቶሎ ቶሎ ቢያረጁም እንዳንበሳ ብዙ ቅሬታ የለንም። ሴቶች ግን 30 ዲጂት ከረገጣችሁ በኋላ ቆዳችን ላይ ትኩረት ማድረግ አለብን።
ሰው እንደዚህ አይኑን ጣል ምናምን ሲያደርግባችሁ ስንት ዓመቷ ይሆን መባል መቻል አለብን። እና ተራቡ ሴቶችዬ በተለይ ጥሩ ነው። ስትራቡ ግን ፈሳሽ ነገር እየተጠቀማችሁ መሆን ያለበት ማለት የሚፈጭ ምግብ ሆዳችሁ የሚሸከመው ምግብ አታብዙ ለማለት ያክል ነው። ራይነር ሬነር አለ የለም። ኢድ አደባባይ ነው ያለው እሱ እና ማውራት አይመቸውም። ይመች ምንድን ነው ያልከው? አሁን ኢድ አደባባይ የት ነው ደግሞ እሱ? ምንድን ነው የት ነው ማለት? ኢድ አደባባይ ደም ተፋሰን ቀጠኔን ካለየዋልሽ ኬክ ምን አስበሽ ነው? ከምቻ አላውቅም። ምንድን ነው አንቺ የምትይው? አሁን ትሰሚያለሽ? መስቀሉን አፍርሰን ጨረቃ አድርገነዋል። ተቃውሟለሽ? ቀይን ሚዩት አድርጌ ነው መሳቅ ያለብኝ። መስቀል አደባባይ የሚባል እኮ የለም። ምን ማለት ነው መስቀል አደባባይ? ራሱ ሊዱ ስሙ ነው። በቃ እንግዲህ ከተፈጠርን ጀምሮ የመስቀል አደባባይ እኮ ስሚ፣ የመስቀል አደባባይ የኦርቶዶክሳውያን አንገት ነው። አንገትሽ ላይ ነው አደባባዩ። ወይ አንድ ሺህ ሰው ናችሁ ታውቃላችሁ ራሳችሁ። አንዳችሁ መልሱልኝ። ተረጋጉ እንዴ! ምን ሆናችሁ ነው? ስሚ፣ መስቀል አደባባይ ጎልጎታ ነው ያለው። እዛ ሂዱ እያልንሽ እኮ ነው በግልጽ አማርኛ። መስቀል አደባባይ አንገታችሁ ላይ ነው ያለው። የመስቀል አደባባይ የእናንተ አንገት ብቻ ነው በቃ። የለም መሬት ላይ መስቀል አደባባይ ምናምን የሚባል ነገር የለም። መስቀል መከበር ካለበት እናንተ አንገት ላይ ነው እኮ። ከመጀመሪያው ለምን እንደሱ አልተባለም? ለምን ጨረቃና ኮከብስ ማን ያረገበት ታዲያ? ማን ያረገበት? ምን ታደርገዋለሽ? አብይ አህመድ ነው ያደረገው። አብይ አህመድ ቱርክ ነበር የሚገነባበት። አይገነባበት። አንድ ነገር ማወቅ አለብሽ። ጀመር እኮ ሰውዬው ሙስሊም ነው እናውቃለን። ፀሐዩ ሙስሊም ነው እናውቃለን። ካዳችሁ ሙስሊም ነው። መቼ ሻሃዳ እንዳሳያዛችሁት አናውቅም። መስቀል አደባባይ ብሎ የሰየመው ንጉስ ስለሞተ አሁን ደግሞ ጨረቃ አደባባይ ብሎ የሚሰየም ንጉስ መጥቶ ነው። ለምን ትናደዳላችሁ? በነገሩ ምን አገባን? የራሳችሁ ጉዳይ። ግን ተመቸሽ? እኔ አልተመቸኝም ታዲያ። ምንም ችግር የለውም። እዛ ሲሰገድ ምናምን ስታይ ነው ደስ የሚልሽ እኮ ድባቡ ምናምን ሰው በፊት እኮ ይሰገዳል። የት ነበር የሚሰግዱት? ስቴዲየም ነው? የት ነበር እሱ? ግድ የለሽም ወደ ኋላ ተመልሰሽ እንትን ማድረግ ትችያለሽ። ግን አሁን በቃ እዛ ጠረኑ ራሱ ማለት ለስግደት ሲመጡ ምናምን ጠረን እንትን ተቀብተው አይደለም የሚመጡት፣ እዛ ይቀራል እና ጠረኑ ራሱ ተቀይረዋል አሉ ኢትዮጵያ የሚኖሩ ሰዎች። እነሱ ከሄዱ በኋላ ራሱ ጠረኑ እንዴት አባቱ ደስ እንደሚላሉ። አይ አሪፍ። እኔ አያገባኝም ስለጠረኑ። ግን ያን ነበረ የምትሰግዱት? ቆይ ሙስሊሞች ስቴዲየም ነው ትዝ አይለኝም። ስቴዲየም መሰለኝ በፊት። አያሳዝንም? ግን ሊዱ እኔ ግን አዝኛለሁ በጣም። አይ ነው ተው በቃ ተነካከኝ። አይ የምሬ ነው። አይናችን እያየ መስቀል አደባባይ ኢድ አደባባይ ተብሎ በጣም ያሳዝናል። ቤቢ ሊዱ መፍራት ጀምራለች እኮ አታነካካኝ ትላለች። እየሰማሁ ነው አይደል? እኔ ወደ ሀገር ከ665 ማፈክፈክ ጀምራለች። 665 አታነካካኝ የሚል ህግ የለንም። ይሄ 665 አቤት አይደለም። አታቀሳስል። ለመረሻ ዝግጁ የሆኑ ሰዎች ናቸው። ለፋሲካም እዛን የምናከብረው እኛ በቃ። አይ በእውነቱ የት አናከብርም ማለት አይ ኢድ አደባባይ ያላችሁትን መስቀል ፋሲካ አደባባይ ብለን እናከብራለን በድጋሚ። እንዴ ግን አይደብርም? ግን አሁን እኮ ሙስሊም ችግር የለበትም። የትኛውም መሬት ላይ ስግደት ቢፈጽም ችግር የለበትም። ትክክል ነው፣ ይፈጽማል፣ ምንም ችግር የለውም ነው የሚለው። ኦርቶዶክሳውያን ግን ሙስሊሞችን የሚሰግዱበት ያው መስጊድ በዩ እኮ በቃ ኢድ አደባባይ እኮ መስጊድ በዩ
እዛ እንትን ማድረግ ግን አይከብድም። ይጠራል። በውሃ ነው የምናጠራው አልኩህ እኮ። ከምንድን ነው የሚጠራው? አሁን ጠረኑ እንዴት እንደሚጣፍጥ አሉ እኮ። አሁን የምንጣፉ የምናምን ማን ነው መስጊድ ያደረገው? ይዳዳ አመስጋና ቆይ አንዴ በጣም ሩቅ ታልማላችሁ። ኪናብ እንዴት ነህ ወንድማችን? ሰላም አለይኩም። ሰላም ነው አለን። እንዴት ነህ? እና ማን ነው እንዴት መስጊድ አደረጋችሁት? መስቀል አደባባይ አብይ አህመድ ነው እኮ በቃ መስጊድ ነው። እንደውም ግብዳ መስጊድ ይሰራል እዛ መሀል ላይ አለ። እንዴት ምን ይመስላል? ትልቁ መስጊድ የሚሰራው እዛ ነው እንዴ? አዎ እዛ ነው እኮ። ኧረ እባክህ። አዎ የአፍሪካ ትልቁ መስጊድ እዛ ነው የሚሰራው። ምናምን የምታሰራው ደግሞ ቱርክ ታሰራዋለች አሉ። ቱርክ ካሰራችሁማ ኢራን ናት። ኢራንም ታሰራው እሱ ያሰራው። ለምን እሱ ምን አስቸገረ? ግድ የለም ግን እንዴት አየው? እንዴት አየው? አልሰማም እንዴ? እንትን እየተባለ ነው ለሀገር በጣም ጠንቅ ስለሆነ አንዋር መስጊድ ራሱ ሊፈርስ ነው እየተባለ ነው። ለሀገር ደግሞ ለምንድን ነው ጠንቅ የሆነው? ጸሎት ስለተደረገበት ጸሎት ነው ለሀገር ጠንቅ። ባይዘዌ ጸሎት መልስ ግድ የለም ባይዘው ይቶ እሱ ጸሎት ነው ለሀገር ጠንቅ። የእናንተ ጸሎት አይደለም። የእናንተ ጸሎት ሲሆን ያው እኔ እንዴት ልበል? አንተ ደግሞ ኪናብ ተው እንጂ አንተም ጸሎት ታደርጋለህ። ድንጋይ ልሰይ እየተመለስክ ደግሞ ጸሎት አለ እንዴ? አንተም ጸሎት ትላለህ። እኔ ነኝ እንዴ እዛ ምዞረው? አራራ እንዴ እንደዛ እሱ ግድ የለም። አንውጣ ወደዛ እንሄዳለን። አንተ ወደ ቤተ ክርስቲያን ስትሄድ እኮ ድንጋይ ስመህ ነው የምትመለሰው። የሆነ ባክቴሪያ ሰበብ ነው የምትመለሰው። እልምህ እኮ ትልቁ እልምህ እኮ አንተ ያን ጥቁር ድንጋይ ለመላስ እኮ ነው። እኔ መናደድ የለብህም። እየተናደድክ ቤተ ክርስቲያን ሄደህ ምን አድርገህ ነው የምትመለሰው? እንደ ሴት እያሽላለህ አታውራ። ማህፀን ይወርዳል። ጉድ ፈላ። ማህፀንክ ይባረክ ብያለሁ እንዴ! እንደ ሴት እንደዚህ እያልክ እንዳታወራ። ኪነት እንደ ወንድ ነው ማውራት ያለብህ። አሁን አንተ እኔ አሁን ድንጋይ በመሳብ ከሆነ መሬቱ አይቀራችሁ፣ ጣራው ግርግዳ አይቀራችሁ የምትስሙት እናንተ ናችሁ። አጽም ሳይቀርማ የምትስሙት እየተንከባለላችሁ ጌታ በሚያውቀው ማለት ነው። ወይስ ምን አታውቅም? ለምን ነው ሚስ የምታደርገኝ? ያ ጥቁር ድንጋይ አንተ አስብም ወይ? እልምህ እኮ ያ ድንጋይ ለመላስ እኔ እኮ እየተናደድክ ስለሆነ እኮ ነው። እልምህ ያ ጥቁር ድንጋይ ለመላስ ነው እያልኩ። ኧረ ነውር ነው። ሴት እያወራች በመሀል ትገባለህ እንዴ? አንተ ደግሞ ምንድን ነው የምታደርገኝ? እሷ ናት በመሀል የገባችው። ማህፀን ካልተከራየው አትበላ። ሴት እያወራች የሴት ቡሽቲ አንተ ነህ ብራዘሬ። አንተ ነህ ሶስት ቃል እኔ እኮ ለምን ነው የሚናደዱት? እነዚህ ሰዎች ተናዳል። አንተ ተረጋጋ። ኢድ ነው። እኛ ከአንተ ጋር አፍላፊ ነገር አንፈልግም። ተረጋጋ። እንኳን አደረሰ። ኢድ ሙባረክ ኪና ብታደርገኝ። ኧረ ኢድ ሙባረክ፣ ኢድ ሙባረክ። ከኢድ አደባባይ ነው። አዎ ከኢድ አደባባይ ነው እንትን ማድርግልህ። ኢድ ሙባረክ። ስለ አደባባይ አሁን ይኸውልህ፣ ስለ አደባባዩ ምን ትላለህ? ምን ተሰማህ? እኔ ስለ አደባባዩ እንግዲህ እናንተ ስለረገጣችሁት ብቻ ማለት ነው መሄድ ራሱ አስጠልቶኛል። ገባችሁ? ስለረገጣችሁት ብቻ ወደዛ ተረድቻለሁ። አሁን ስለሱ ነው ማውራት ያለብን። እና ምን ልታረግ አሰብክ ዛሬ? ጎበዝ፣ እንደዚህ ተሰማህን ተናገር። እኔ የተሰማኝን በግልጽ ነው የማወራው እናቴ። ምን ልታረግ አሰብክ ታዲያ ዛሬ? ሰራተኛው ነው ይቀጠራል መስጊዱ ሲገነባ። ስማ፣ ፀሐዩ መንግስታችን እንኳን አደረሳችሁ ያለበት መግለጫ ሰማህ? ለሙስሊሞች ምን ችግር አለው? እንኳን ለእናንተ ለማንም እኮ ይባላል እኮ። እኔ በዚህ እኮ እኛ በዚህ ቴንሽን ወይ ሌላ ነገር እኮ የሚሆን ሰው ደደብ ነው። እኔ ለምሳሌ በበኩሌ እንደዚህ አይደለም። ምክንያቱም እንደዚህ ስላላለም ምን የሚጨምር የሚቀንስ ነገር የለም በእኛ ላይ ማለት ነው። ገባሽ አይደል? አልተናደድክም? ኢድን በቤተ መንግስት በማፍጠራቸው ለምን ላደዳለሁ? መስገዳቸው ጎበዝ፣ ካልተናደድክ በጣም ጥሩ ነው። ላይክ እኔ ተናደድኩ ነው አይደል? ይሄ የነቃ ኦርቶዶክስ ነው አይደል? ለውፋ የነቃ ሰው ነው። ኢድ አደባባይን አክሴፕት ካረገ የነቃ ሰው ነው። እንዴት አይነቃ? ኢድ አደባባይን አክሴፕት አድርገዋል። በዛ ላይ ደግሞ አልተናደደም። እንደነ ዘመድኩን በቀለ እንደነ እኮ አልተናደደም ይሄ ሰው። አሁን ይሄ ሰው በጣም የነቃ ወጣት ነው ማለት ነው። በምንድነው? በወንድማዊነት የሚያምን ሰው ነው። አገር የጋራ ነው ብሎ የሚያምን ሰው ነው። ይሄ ንቁ ወጣት ነው። ይሄ ያስፈልጋል፣ ለኢትዮጵያ ያስፈልጋል።
ተከከል እንዲህ አይነት የነቃ ትውልድ ያስፈልገናል። ሜት ይዞት ነው ዝም ያለው። ኧረ እየሰማ ነው። መስጦት ነው። ኧረ በእናትሽ ኧረ ሜት አታርጉት። አንተ አላደረግነውም ብቻ አላደረግነውም። እንዴት አይስማማም? ኪና ተስማምታል አይደል? አርጋችሁት ነው የምር እንጂ ወይ ኔት ይዞት ነው እንጂ ዝምማ አይልም እንዲህ እያላችሁ። አይ ደስ ብሎታል። ሐሳባችንን እንትን ስላደረገው ነው ስለገዛው ነው። እኛም ሐሳቡን ገዛው ጫፍ ነው እያሰማ ነው። እስኪ ምንድነው ሙባረክ ምንድነው? ስብሃት ላብ የኪና አብ የድንጋይ ፌስ ነው። ምንድነው? ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ ብሄር የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ ክርስቲያን ምንድን ነው? ድንጋይ እየተሸከሙ ጣት ከሌለ ግን ተበላ። እዚህኛው ላይ ቆማጣ ከሆነ ሰው ነው ከሌለ በቃ በእግር ማንሳት አይፈቀድም እንዴ? ድንጋይ መሸከም እኮ የኃጢአት መመዘኛ ነው። የሚገርም እችን ድንጋይ ተሸክሞ ቢሄድ ኃጢአቱ ይቀልለታል። የካንሰር መድኃኒት ብለው ያመጡት አፈርም እኮ አለ እኮ በጣም አሸዋ በጥብጠው እያስጠጡ ባዮጋዝ እያስጠጡ እኮ ነው የሚኖሩት። እኔ ትውልዱ አለመታመሙ ግን በጣም ነው የሚገርመኝ። ግን ይሄ ትውልድ ታሟል እንጂ ከዚህ በላይ ትውልዱ ምን ሆነ እንዳድበው አይምሮውንማ ቀንጭረዋል። ግን አፈር እንትን እያደረጉበት እየቆረቆሩ እንዴት እንደማይሞት ይገርማል። ኮላሊቱን እንዴት እንደማይፈነዳ በጣም ነው የሚገርመው። የማታውቁትን ጠይቀው። እሺ የማርያም ልጅዬ እና ይመልሽልን። እንግዲህ እኛም እኮ ምንም አላልንም። ድንጋይ ሳሚዎች ብሎ አንዱ ሰደበንና እናንተም እኮ ድንጋይ ነው የምትስሙት ብዬ ላሳየው ፈልገን ነው እንጂ ሳይገባን ቀርቶ አይደለም። የማርያም ተገለጠበት ድንጋይ ነው። የማርያምን ተቃውሞ የለንም እና እኔ ድንጋይም ብስሙ አጽምም ብስሙ ምንም ተቃውሞ የለኝም። እኔ በመገራችሁ ላይ ግን ሌላ ሰው ስትሳደቡ አንዳንድ ጊዜ የራስን አለማወቅ ነው ብዬ ስለማስብ ነው። የመካ ድንጋይ ሆነ አሁን የተንከባለለው ድንጋይም ሆነ እናንተ ጋር ሲሆን ድንጋዩ ዳቦ ነው ታቦት ነው የሚሆነው ነው የኔ ጥያቄ። የመካው ድንጋይ ከተባለ እናንተ እያንከባለላችሁ የምትስሙት ፀሐይና ዝናብ የጠገበ ድንጋይ ታቦት ነው ወይ የሚባለው ነው ጥያቄያችን እኮ። ይስ ኦኬ በቃ የመካው ድንጋይ ይሁን። የእናንተ ድንጋዮች ታቦት ናቸው፣ ግርግዳው ታቦት ነው። በቃ ጥያቄያችን እኮ በጣም ኢዚ ነው። ፕሮቮክ ምናምን ነገር አይደለም። በቃ እሺ የመካው ድንጋይ ነው ተቀበለ። እናንተ የምትስሟቸው ድንጋዮች ታቦት ናቸው። በቃ ምንም እኮ አያጣላንም፣ እንድንለይ እኮ ነው። እኔ እውነት ለመናገር ጣሊያን የሸናበት ቂጡን የጠረገበት የኢትዮጵያ ድንጋይ ተሸክሜ እየሳምኩ የዘላለም ሕይወት አገኛለሁ። ውሻና ጅብ የሸናበትን ድንጋይ እየሳሙ የተከበረውን ማንም የማይደርስበትን ከመካ ጋር እኩል ማድረግ ይፈልጋሉ። ሞራላችሁ ውሻ እኮ ነው። ውሻ ጅብ ሰካራም እኮ የሚሸናበትን ድንጋይ ነው እኮ ሲሰሙ የሚያድር። ጣሊያን ቂጡ የጠረገበት ነው እንጂ አሁን የድንግል ማርያም እኮ የእግሯ ምናምን ይልሻል ምልክት አለ ምናምን እንደዛ የሚባል ነገር ይሄ ድንቁርና ነው።
ያስቁኛል። ከድክም ነው ያደረገኝ። መቼም ነው እናንተ ከእስልምና እንትን ጋር ማትነካኩት ማትደራረሱት። በወርቅና በሐር ክር የሚሸፈን ነገርና ውሻና ጅብ ሲሸናበት የሚያድር የሚንከባለል ድንጋይ እየላሱ ድፍረታችሁ በጣም ነው የሚያሳዝነው። ግን እንደ ስለማይመልሱላቸው እኮ ነው በዚህ ልክ እንትን የሆኑት እንጂ እኮ ቢመልሱላቸው ገደል እኮ ነው የሚገቡት። እነዚህ ሰዎች ደንግጠው ገደል ይገባሉ። በጣም የሚያሳዝን እንትን ያለው የማካው ድንጋይ የማርያም በነገሮች ላይ ምድራዊ ድንጋይ አይደለም። የማርያም ልክ እንትና ገዳም ውስጥ እንዳለው መስቀል ማለት ነው። ከሰማይ ወረወረ ድንጋይ ነው ይመስላት እኮ ነው ያዛት። ይሄ ድንጋይ ግራኝ መሐመድ በግራ እጁ የግራኝ መሐመድ የወረወረ ድንጋይ አይደለም። ፍቅር እኔ እንደ እውነት አንቺን እንደው ዛሬ ኢድ ነው የክፉ ደግ መናገር አልፈልግም። አንቺ እኮ ግራኝ መሐመድ የወረወረውን ድንጋይ እኮ እንደ ሚራክል የምታወሪ ሰው እኮ ነሽ። እኔ በጣም የሚያስቀኝ ማለት ነው ግራኝ መሐመድ ራሱ ኔፍሌም ያደረጉት ታውቃለህ? ከድንጋይ ስር ቤተክርስቲያን መስራታቸው ነው የጥበባቸው ጥበብ የገረመኝ። ድንጋይ ቁጭ ባለበት እንትን በተንጠለጠለበት ስር ቤተክርስቲያን ሰሩ። ከዛ በኋላ እኮ ነው የተሰራው። ቤተክርስቲያኗ ደግሞ እኮ ማለት ነው 4 እኮ ናት። 12 ቆርቆሮ ነች ቤተክርስቲያን። አዎ በማን ተአምር ነው ያሉት? እነዛስ ባልና ሚስቶቹ ያቺ እርጉዟ ሴትስ እርጉዟ ድንጋይ ታውቃታለህ? አሚሮ እርጉዟ ድንጋይ ታውቃታለህ? አሚሮ እቺ ወር አበባ አልሰማሁም። እንደዛም አስረገዙ ደግሞ እስቲ ንገሪ። እርጉዝ ድንጋይ አመሰግናለሁ እድሉ ስለተሰጠኝ። ኢድ ሙባረክ። አንድ ድንጋይ ነበረች አሉ። ከዛ ስለትሳልና እንዴት ነበረ የእርጉዟን ታሪክ ድንጋይ የሚያውቅ ሰው አለ? ግን የወር አበባ የምታየዋ ነች ያቺ የወር አበባ የሚፈሳው ሴትዮ ናት። ኖ ድንጋይ ነው እንጂ የወር አበባ የሚያይ ድንጋይ እኮ ብዛት ራሴ ዞረብኝ እኮ። ቆይ አንዴ የወር አበባ የምታየዋ ድንጋይ አለች። እርጉዝ ድንጋይ ደግሞ አለች። እርጉዝ አለች እንዴ? እርጉዝ አለች። እርጉዝ ሆና ተስላ ይሁን ምን ይሁን አላውቅም፣ ብቻ ወንዙ ዳር ቁጭ ብላ ስለታስቀረታ ይሁን ምን ይሁን እዛው እንዳረገዘች ድንጋዩን አቀረች። ጠጠር ነው ያረገዘችው ወይስ ምንድን ነው? ሴትዮዋ ወደ ድንጋይ ተቀይራ ነው አርግዛ። ስለት በልታ ይሁን አምታ ይሁን ብቻ አላውቅም። ነው የሆነ ደክማ ቁጭ ባለችበት ነው ድንጋይ የሆነችው። እና እስቲ ስለ እርጉዟ ድንጋይ መረጃ ፈልጉልኝ ማሮቼ፣ የምሬን ነው ወገኖቼ። እኔ ኦርቶዶክሳውያን የወር አበባ የምታይ ድንጋይ አለች ደም ይፈሳታል ብለው እንትን የሚሉት ያመጡት እንትን ነው የማውቀው። እርጉዝ ደግሞ በጣም ነው የሚገርመው። እኔ ግን ለድንጋይ እሙሙ ሰጥተው በዚች እሙሟ በኩል የወር አበባ ይፈሳል ምናምን ማለታቸው ግን እኔ በጣም ነው የሚገርመኝ። ተመጥ ደግሞ ነካናካ አድርገው ሳምሳም ያደርጓታል። እንዳይፈለፍሉት እኮ ነው። ከአፈወርቅ ጀምሮ ብቻ እሙሙ የመሳብና የሚፈስ ነገር ይወዳሉ። አፈወርቅ ራሱ እሙሙ ስለሳም አይደለ እንዴ አፈወርቅ የተባለው? አለ ግን ኢምራን አለ ግን እንዴ ይመቸው። እግሯን እንደዚህ ክፍት ታደርጋትና ከዛ ስዕሏ አበባ እርቅ አለችው። ይለያሉ እኮ በቃ ሂስቶሪያቸው ራሱ ይለያሉ። እና አንዳንድ ተመሳሳይ ታሪኮች ስላሉ ያም ይሄም አንድ ነው የማለት በጣም ከፍተኛ ፍላጎት አላቸው እና ማፈር አለባችሁ በእውነት። እንደው ቢያንስ ድንጋይ ስስሙ ውሻና ጅብ የማይሸናበትን ድንጋይ ሳሙ። እውነት የተከበረ ድንጋይ በቃ ድንጋይ ከሆነ የተከበረ ከሰማይ የመጣ መለኮታዊ ኃይል ያለው ንጹህ የሆነ ነገር ሳሙ። እውነት የምን ደግሞ ከሰማይ ምን ይመጣለታል? ደግሞ እሱ ደግሞ ከሰማይ የሚመጣለት ነገር የለም። ግን አሁን እንዴ አለ እኮ ከምድር ስር የሚወጡ ድንጋዮች አሉ፣ የሚገርም ቅርጽ ያላቸው። እንደዛ አይነት ነገር እንኳን እኮ ቁጭ ቢያደርጉ እኮ ሰው ይገረም ነበር እኮ። ገብቶሻል? መፈልፈልም እኮ ይቻላል። የሆነ ቅርጽ መስጠት
የሚገርመው ማለት ነው። ይሄ እኮ የሆነ መንገድ አንስቶ እኮ ነው እንትን የሚልሽ ላሰው የሚልሽ እንዴ! ይገርማል እኮ። ከባድ ነው። ሊዱዬ ጨረሳችሁ? ድንጋዮቹ ዙሪያ ላይ ብዙ ተአምራት እየሰማሁ ተደንቄ ምናምን ነበር። ለዛው ምን ያስቃል? እንዴት ነሽ ሊዱ? ደህና ነኝ ይመስገን። ያፈጠረኝ ማን የፈጠረሽ ደግሞ? እንዴ ማን ብዬ ልጠይቀው? እንዴ ያው መፈጠሬን አውቃለሁ። ዋናው ቁም ነገር እኔ ምን አውቃለሁ? ከመለሰልሽ ጠይቂው። ጀመረክ ደግሞ ያረኛ ጀመረኝ ብሎ ካርጉት። አሁን እንዴት ነው ማለት ከመስቀል አደባባይ ወደ ገድልና ድርሳን ምና ወደ ድንጋይ የመጣችሁት? በኢየሱስ ደብራል። የምር ሰውዬሽ እኮ ነው ያንቺ ወገን እኮ ነው ወደዛ የሄደው። እኛ ምን እንሰራለን? ኦፍ አደርጋለሁ ወይም የምር እኔ በጣም የሚገርመኝ ግን ዘገምተኛ ሰዎች ከየት ነው የምታመጫቸው? ዘገምተኛ የምር እኔ የትኛው መንገድ ላይ እየተመላለስሽ እንደሆነ እኔ ይገርመኛል። አይ ልክ አንተን ሲያዩክ ይነሳባቸዋል። ምናቸው እንደሆነ አላውቅም። እኔ ምንም አላለው። ራሱ እኮ ነው እንደዛ ያለው። ምንም ስላልን እኮ አይደለም። አይ በቃ አንተ ቤት ስመጣ ነው፣ ሌላ ቦታ አያወሩም እንደዚህ። ልክ አንተ ቤት ግን ተከትለውኝ ሲመጡ ጤናቸውን ያጣሉ ወዲያው። ሌላ ቦታማ እያስመሰሉ እኮ ነው አንቺን እናስመልሳለን ብለው ስለሚያስቡ። ምንም እኮ ሰው በነገር ከልብ የሞላ ነው ካፍ የሚፈስ የሌለው ባህሪ ሰው አዲስ ባህሪ አያመጣም። ሌላ ቦታ ግን ጥሩ መምሰል ካራክተራቸው ስለሆነ ነው። የሚጽፉትን ኮሜንት እሱ ነው አይደለም ምናምን እላለሁ ሁሉ አንዳንድ ሰው አልሰማሽውም እንዴ? እናትን እንትን እኮ አለኝ እኮ። እንግዲህ አላውቅም። ይገርማል። አሁን ለሃይማኖት እየተከራከረ ሰው እናትን እንደዚህ ሲል በጣም ከባድ ነው። አሬ ሆይ ነው። እና ሊዱ የምትመላለሽበት መንገድ ግን እየገረመኝ ነው። የወደቁ አንዳንድ ሰዎችን ይዘሽ ስትመጪ የትኛው ጎዳና ላይ እንደምታገኛቸው በጣም እየገረመኝ ነው። እኔ እኮ ሰው አላልፍም። መንገድ ላይ ሳገኝ ዝም ብዬ ረግጫቸው ምናምን አልሄድም። አጽናናቸዋለሁ። ትልቅ ነገር ነው። እንደዛ ምን አዲስ ነገር አለ ሊዱ? መዝሙሩን ፖስት እያደረገች ነው? ዛሬ እንደውም እረስቸዋለሁ። አይ ዝም ብለሽ ባሌ ነው አምላኪ ብለሽ ፖስት አድርጊ። ድሮ ነበር እሱ ያኔ ነበር። አሁንማ ማገጠችብህ እኮ። ማገጠችም እንደ እኔ እኮ አይደለሁም መጽሐፍ ቅዱስ ነው በነገርሽ ላይ ባሌ ነው አምላክሽ ያለው መጽሐፍ ቅዱስ ነው። እኔ አይደለሁም። ሰዎች ግን ቶሎ ብለው በቃ ኔጌቲቭ ነው። አይ ወይ ገብተሽ ለሙሉ ኦርቶዶክሳውያን ኢድ ሙባረክ ብያለሁ በያቸው። አረዳ ያለለ ተወይ እንዴ ተው፣ አልፈልግም፣ አታጣላኝ። በቃ እኔ ራሴ እንላቸው 65 አይደለም አገ መፍራት እንደጀመረች ቤብ አንቺ ራፊ እንዴ ብዙ እንትን አደርጋለሁ። ሙባረክ ከባድ ነው እንዴ። ማጣራው ነገር አለ። 15 ቀን የሚጠፈጥፉ ይጾማቸውን ትተው እኔ ብዙ የምናጣራው ነገር አለ ስላንቺ ሊዱ። ውይ ኧረ ችግር የለውም። አጣሩ አሚር ክፈተው እስኪ። ምንድን ነው አንድ ጠውላጋ ሰው ይዘህ መጣል? ክፈተው። ምንድን ነው ደግሞ? ያው ሙስሊም ነበርኩኝ፣ ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣
ቡና እንጠጣለን፣ ሴቶች እንደፈለግከው እስከ 7 ማግባት ትችላለህ። ሁሉም በአልክ ቆይ እንዳትከፍታት ቪዲዮዋን ቆይ አለፈች። አፏ እንዴት እንዳሾለው አፉ መስጊድ ውስጥ ነው እስከ 7 ያገባው ይሄ ሰው። አረ በጣም የገረመኝ በአርብ ቀን ክርስቲያን ከገደልክ ጀነት ነው የምትገባው። እስኪ ግፈተው ጌታዬ። ሙስሊም ነበርኩኝ፣ ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣ ቡና እንጠጣለን፣ ሴቶች እንደፈለግከው እስከ 7 ማግባት ትችላለህ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው። ኧረ ወላሂ እዚህ ጋር ግን አልቻልኩኝም። በአርብ ቀን የሆነ ገድል አለ ባቢ። በሐሙስ ቀን አይ ቲንክ ሐሙስ መሰለኝ ወይ እሑድ ሰንበት ላይ መሰለኝ እባብ የገደለ ምናምን ገነት ይገባል። እባብ እያሳደደ በሰንበት ላይ የሚገድል ምናምን እና ከሱ ጋር ተምታቶበት ይሁን ለማስማማት ፈልጎ እያለ ነው። እኔ እንጃለት። ከዚህ ይልቅ ያሳቀኝ በጣም ማለት ነው በጣም እንደዚህ ተናግሮ ፖስቶ ኮመንት ላይ ገብተው በቃ ኦርቶዶክሳውያን ኑ በብርሃኑ ተመላለሱ ምናምን በቃ የሆነ ሀርት ምናምን ያስቀምጡለታል ምናምን። በጣም ነው ያሳቀኝ ወላሂ። ያ ረቢ የሊዱ አስተያየትም እፈልጋለሁ በዚህ ሰውዬ ዙሪያ። የቀራለ ክፈተው እስኪ ደግሞ መልኩ አስተያየት አልሰጥም ባቢ። ለዘገምተኞች አስተያየት አልሰጥም። ዲያቆን እኮ ነው። እንዴት ዘገምተኛ ትይዋለሽ? እኔ ሲጀምር ደስ አይለኝም። እንዲህ ሙስሊም ነበርኩ ክርስቲያን ነበርኩ እንትን ነበር ምናምን ብሎ የሚያወራ ሰው ራሱ እንደዛ ብሎ ሲጀምር ብሎ ካለው ሜድ ግን ነበረ ብለሽ እንትን ትያለሽ። ውስጥሽ ምን ይልሻል? አሁን ይሄ ሰው ሙስሊም የነበረ ይመስልሻል? 7 ሚስት እናገባለን አገባለው ሲል እኮ እንዳልነበር ታውቃለህ። 7 ሚስት የት ነው 7 ሚስት የሚያገባው? እኔ እንጃ እንደፈለክ ነው አለ እንዳልሆነ ይሄ ይነግራል። ደንቆሮ ነው። እዛ ውስጥ ገብቶ ራሱ ኮሜንት ላይ በርታ ጎበዝ የሚለው ምናምን ሀርት ምናምን ያስቀመጠው ደንቆሮ ነው እሱ ራሱ። አሁን ወደ ልብሽ እየተመለሽ ነው። ቀጥይ ቆይ አባ ሻውዚንስ ዲዱ አሁን ሻውዚን በመጽሐፍ ደረጃ ነው ታትሞ ያለው እንትን ላይ ማለት ነው። ቤተክርስቲያን በመጽሐፍ ደረጃ አሳትማ ሻውዚን ፋይነነ ፋይን የሚል ነገር ቁርአን ውስጥ አለ። ትርጉሙ እንዲህ ነው፣ ድንግል ሰደቀት ከሊማ ምናምን ብሎ መጽሐፍ አሳትማ ምዕመኑን ስትጫወትበት፣ ይሄ ከነቢይ ደምሳሽ በማይተናነስ ሁኔታ ማለት ነው። ምዕመኑን ስትሰክስ እየሰከሰች ነው ያለችው። ስቲል ይነበባል ያ መጽሐፍ ተአምረ ማርያም ማለት ነው። እና ይሄንንስ ምን ትያለሽ? በመጽሐፍ ደረጃ ቤተክርስቲያን የምትሉት እናንተ ከመጽሐፍ ቅዱስ ቀድማ የነበረችው ቤተክርስቲያን ነች። እኛ ቤተክርስቲያንን ነው የምንከተለው። ቤተክርስቲያን ነች መጽሐፍ ቅዱስን መርጣ የሰጠችን ትላላችሁና ያ እናንተ እንደ ጣዖት የምታዩት ቤተክርስቲያን አሁን እኔ ከመጽሐፍ ቅዱስ ውጭ አልቀበልም። መጽሐፍ ቅዱስን መርጬ ነው የምቀበለው። አልቀበለው ሊኖር ይችላል። አሁን አንብበው አልቀበለውም ልል እችላለሁ። ተግባባን። ስለዚህ እኔ ናቸው ከመጽሐፍ ቅዱስ ውጭ አልቀበልም እንዴ? እኔ ታዲያ ገድልና ድርሰት ተአምረ ማርያም ምን አገባኝ? እኔ እኮ መጽሐፍ ቅዱስ ውስጥ የትኛው መጽሐፍ ቅዱስ ነው አሁን ለምሳሌ የምትቀበይው? ማለት መጽሐፍ ቅዱስ የሚባሉ ምንድን ነው? መጽሐፍ ቅዱስ 66 ነው ምናምን ልትል ነው አይደል? አይደለም። አሁን ብሉይ ኪዳን የክርስቲያን አይደለም፣ ሰው ስለሚያሽቃብጥ ነው እንጂ አይመለከተውም። ገብቶሻል? ትቀበይዋለሽ አንቺ አሁን? አይ ነው ብሉይ ኪዳን ከባድ ነው። አትቀበይውም አይደል? ጴንጤ ነሽ ልትል ነው? አላልኩም። እኔ አላልኩም ጴንጤ ነሽ አላልኩም እኮ። ስለዚህ አዲስ ኪዳን ነው መጽሐፍ ቅዱስ እያልሽ ያለሽው ማለት ነው። ኦፍኮርስ ኒዱ። ስለዚህ ተረጋጋ ኬናብ፣ ተረጋጋ ኒዱ።
ኧረ ተረጋጋ። በጣም ቆንጆ ቆንጆ ጓደኞች አሉሽ። አንተ ደግሞ ባሏ ነኝ እኮ እኔ። ምን ሆነህ ነው ኪናብ? እንደ ጓደኞች ትላለህ እንዴ? ነውር ነው አይባልም። ባላለሽ ቆንጆ ባላለሽ ባሏ ነኝ። ጨብጠኝ ጨብጠኝ ኪናብ። መመለስ አለብህ። የሊዱ ባልንማ ሳትጨብጠኝ መውጣት የለብህም። በዚህ ልክ እንትን ማለት የለብህም። ንቀኸኛል የምር። ተመልሰህ አመሰግናለሁ አከብሮታለሁ ምናምን ብለህ እግሬን ስመህ ነው መውጣት ያለብህ። ነውር ነው። ሚስቴ ስለተዳፈርክ እኔ ልገልህ እችላለሁ፣ ላጠፋ እችላለሁ። ስለዚህ መመለስ አለብህ። ኔት ያስቸግረዋል ብዙ ጊዜ ኢትዮጵያ ስለሆነ። ጭራሽ ለሱ ለተከራካይ ነው። አይ አይደለም፣ ኔት ያስቸግረዋል። ሁሌ ነው እኮ የሆነ ነገር እየሰበከ ይፈርጣል። ይሰብካል እንዴ? ጭራሽ ደግሞ እየሰበከ ትለኛለች እንዴ? ላይላ ስላሴ መጽሐፍ ቅዱስ ላይ አለ ብሎኛል ለምሳሌ። ከዛ ኔታ ፈረጠ ጓጉ እና ጓጉቼ አንዱ እኔ ነኝ መጽሐፍ ቅዱስ ውስጥ ጌታ ኧረ እኔ አላስወጣሁትም። ኦፓል እያስወጣችሁ ነው ብሎ የሚያቀሳስር ሰውም አለ። ይቅር ይበላችሁ። ማን ነው እንዴ? ኦፓል ሊያስወጣች ነው? ምን አድርገሽ ነው? ምን አድርገሽ ነው? ሪፖርት እያደረጉብሽ ነው? ንቀላት ይለኛል ደግሞ። ይንቀለውና ለምን አባ ነው? አይገርምህም? እያየሁት እኮ ነው እንዴ። አይገርም? ከኢራን የተሰማ ድምፅ መስሎት ነው። ቲክቶክ እኮ ፈሪ ነው። ኧረ ኢራን፣ እኔ ኢራናዊ ነኝ እኮ ነኝ። የምን አባቱ ነው ደግሞ? እንዴት እንደወደድኳት የምር እኔ ለመጀመሪያ ጊዜ ውስጤን ያረካችው ሀገር ኢራን ትባላለች። እንዴት እንደወደድኳት እንደባብ እንደ እጆቿ ይባረኩ። ግን እየተናደድኩ ነው። ይሄ እንዝላልነታቸው በጣም ነው። በጣም 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 እናደዳለሁ ሲገደሉ ምናምን አመራሮቹ እንዴት ውስጤን እንደሚጎዳ በእውነት። ቤተሰብ ጥየቃ ዘመድ ምናምን ጋር ምናምን ይሄዳሉ። ምንም በጓዳና ፍልስስ ብለው ይንቀሳቀሳሉ። ምንም አይመስላቸውም። አይሸሹም እኮ አሁን የእስራኤል ባለስልጣናት እንዳለ ሲሮጡ ነው የሚያድሩት ዋሻ ለዋሻ። ኢራኖች እኮ አይሸሹም። የሚገርምሽ ነገር የእነሱ መሸሽ ከዋሻ ወደ ከተማ ነው። ያ እሱን እኮ ነው በኢራኖች ማለት ነው። በእንትናቸው አንተ ሸሽህ ማለት ገባ ዜጎችን አደጋ ላይ ጣልክ ማለት ነው። ስለዚህ እዛ ሆነው መሞትን ይመርጣሉ፣ አይሸሹም። እንዲያውም ትዝ ይልሃል ከዚህ በፊት ካልተሳሳትኩኝ የኢራቅ ፕሬዚዳንት ሲገደሉን ይመስለኛል አይደለ? አሜሪካን ስትገላቸው ዜጎች ፈርቶ ንጉሱ ፈርቶ ሞተ እንዲሉ አልፈልግም፣ አየሩ በጣም ቀዝቃዛ ነው፣ ጃኬት አምጡልኝ ያሉት እየተሰቀለ እና ኮራ ያለ ናቸው። ገባ መንቀጥቀጥ አልፈልግም። አዎ ልክ ነሽ፣ መንቀጥቀጥ የለብኝም። በጣም ቀዝቃዛ ስለሆነ ንጉሳችን ፈርቶ ነው ሞት ፈርቶ ነው የሚንቀጠቀጠው እንዲባል አልፈልግም፣ ጃኬት ደርቡልኝ ብሎ ጥቁር ጃኬት አድርጎ ነበረ ሰው። አይ የእሱ ድፍረት ደግሞ የእሱ ሰውዬ ድፍረት ደግሞ እኔ ለመጀመሪያ ጊዜ የደፈራቸው እሱ ነው እኮ። እኔ በጣም ነው የማደንቀው። ቤቴ ውስጥ የተሰቀለው የነሱ የነ ሂትለር ነው፣ በነገርሽ ላይ የነ ጋዳፊ ነው። እኔ በጣም ነው የምወዳቸው። ጋዳፊ በጣም ነው የምወደው። ዘቤስታን በጣም የምወዳቸው ጋዳፊ፣ ሳዳም ሁሴን በጣም ደስ ከሚሉ እንትኖች ውስጥ አንዱ ናቸው። ገባህ? አሜሪካን መፍራት አሁን ሰው ብዙ ጊዜ እስራኤልና አሜሪካን ሲደግፍ ነፍሰ ገዳዮችን እየደገፈ እንደሆነ እኔ አሁን እነሱን የምደግፈው ሃይማኖት የድግፍ አይደለም፣ የአፍሪካ ድምፆች ናቸው። ገባህ? ለነፃነት መሮጥ ለዳቦ ብለህ መሞት እንደሌለብህ ነው የሚያሳዩት። አሁን ራሱ አሜሪካ ስንት አፍሪካን ደም ነው የመጠጠችው እንደ ቫምፓየር እንዴ! እስራኤል እኔ እስራኤል የሚባል ሀገር መጥፋት አለበት። እስራኤል የሚባል ሀገር የለም።
አውቀው ነው የፈጠሩት። እነሱን ለማስጨነቅ፣ እነሱን ለማቁሰል፣ እነሱ ሰላም ለማሳጣት ነው። በኢኮኖሚ ማደግ ስለሌላቸው ነው እስራኤል የምትባል ሀገር የተፈጠረችው። መጥፋት ነው ያለባት። የምን አባቱ እስራኤል ምናምን ከየት የመጣ ሀገር ነው? ቁስል ነው ራሱ። ገዳይ አሸባሪዎች ናቸው። ይህ በህፃናት ደም የሰከሩ ናቸው። ካልገደሉ አይኖሩም። የዓላማቸው ራሱ እንደዛ ናቸው። ጽዮናውያን የተመረጡት ነን ብለው ስለሚያስቡ ከራሳቸው በቀር ማንም ሰው እንዲኖር አይፈልጉም። ኢቨን እኔ እነሱን የሚደግፉት ኢትዮጵያኖች ራሱ ያስቁኛል። ገዳዮቻቸውን ነው የሚደግፉትና ከባድ ነው በእውነቱ። በዛሬ ቀን ፖለቲካ ባናወራ በኢዱ ጥሩ ሆኖ ሳለ ግን አሜሪካና እስራኤልን መደገፍ አፍሪካ ገዳዮችን እንደመደገፍ ነው። ለዘመናት የሞቱት አፍሪካ ለነፃነታቸው የሞቱትን አድዋን መካድ ነው። በቃ የአፍሪካነትን መካድ፣ ወደፊት የሚገሉህን ሰዎች ለገዳዮች ከለላ መስጠት ነው። ለእኔ አሜሪካና እስራኤልን መደገፍ የሃይማኖታዊ አይደለም፣ ይሄ የማንነት ጉዳይ ነው። አፍሪካን በባርነት ውስጥ እንደዚህ ምድሪቷን የደም መሬት ያደረጉት እነሱ ናቸው። ስለዚህ እነሱን መልሼ ደግሞ ልደግፍ እንዴ? ያው ታላቅ እስራኤልን ለመፍጠር ስለሆነ እንትን እየተደረገ ያለው አይገባቸውም። በነገሮች ላይ ምን እየተሰራ እንደሆነ፣ አላማቸው ምን እንደሆነ፣ ምን እንደሚፈልጉ፣ ማን እንደሆኑ እነዚህ ሰዎች ሃይማኖታቸው ምን እንደሆነ፣ አመጣጣቸው፣ አላማቸው በትክክል አያውቀውም ሰው። በነገሮች ላይ ኢየሱስ ክርስቶስ እንዳልመጣ በፍጹም ወደ መሬት እንዳልመጣ እንደ አዲስ ሳይሆን ገና እንዳልመጣ እንደሚያምኑ እንኳን አያውቅም ትውልዱ። እኔ በጣም ነው የሚያሳዝነኝ። እና የመጣው የዝሙት ልጅ ነው ብሎ የሚያምኑ ሰዎች ለነሱ ሲያሸገር ገረድ ሆኖ ነው የሚታዩ። ከዚህ በላይ የሚያሳዝን ነገር የለም። ክርስቶስ አምላክ ነው ማለት እንኳን የማችልበት ሀገር የሀገራቸው አችልም። በህግ እኮ ነው ያጸደቁ። በኢየሱስ ክርስቶስን አምላክ ነው እንዳትል ገባክ? ያው እንደውም ባለፈው የሆነ ቤተክርስቲያን ዘግተው ነው ያባረሯቸው። ቤተክርስቲያን እስራኤል ውስጥ አንድ ቤተክርስቲያን ነበርና ዘግተው እዚህ ጋር ድርሽ ማለት አይቻልም ምናምን አሏቸው። ገብቶሻል? እንደዛ እኔ በጣም ነው የሚገርመኝ። አንድም ሰው አልዘገበው። ያሳዝናል። ይጫወቱባቸው ተዋቸው። ለምሳሌ የኢትዮጵያን የሰሜኑን ክፍል ታውቃለህ? ዱቄት የምታደርገው ራሱ እስራኤል ናት። በዘመቻ ሙሴ ወቅት የቀደሙት ቤተ እስራኤላውያኖች እና እስራኤላውያኖች ዋጋ ከፍሏል በኢትዮጵያ ታሪክ ውስጥ ታውቃለህ። እና አንድ ቀን 2 ቀን አይደለም 2000 ዓመት ነው ዋጋ ያስከፈሉት። ለሱ ደግሞ ቅጣት እየቀጣቻቸው ነው። ወደፊትም ገና በደንብ ነው የሚቀጡት። ታሪክ አለማወቃቸው ከስሜትና ከአጋጣሚ ነው የሚመነጨው ድጋፋቸው ራሱና ያስቁኛል እኮ። እስራኤል የካቢኔ ሚኒስትሮቿ ግብረ ሰዶም ናቸው። የእስራኤል ባንዲራ ተሸክመው የሚዞሩ ኢትዮጵያውያን ራሱ እና አሚኮ ራሱ ባለፈው የአማራ ሚዲያ ሄዶ እስራኤል ሀገር ሲያናግር የነበረው ግብረ ሰዶም የሆነ ባለስልጣን ነው። ማንን ያልሽው? እግረኛ የምን አባቱ እግረኛ ነው? አንካሳ ሚዲያ ነው እንጂ እግር ሳይኖረው ደግሞ እግረኛ ሚዲያ ምናምን። በየትኛው እግር ነው እግረኛ ሚዲያ? በዊልቸር እየተንቀሳቀሰ ነው መረጃ ወደ ሰዎች የሚያደርሰው። እግረኛው ሚዲያ ምናምን አንካሳ ሰው እንዴት ጋዜጠኛ መሆን የለበትም? ራሱ እኮ ቶሎ አይደርስም እኮ ቶሎ እኮ አይደርስም። አሁን ይሄ ሰው የሆነ ችግር አጋጠመ የሆነ ነገር አለ ቢባል እኮ ይሄ ሰው እየተንፏቀቀ ነው የሚደርሰው ወይስ የሞታን ድምፅ ነው የሚዘግበው? መሬት ላይ የተነጠፉ ሰዎች ማለት ነው። መሬት ለመሬት ኧረ ነውር ነው አይባልም፣ ግን እንደዛ ነው። የታባቱ ምን አገባኝ እኔ። እግረኛው ሚዲያ ምናምን አንካሳ ሚዲያ ነው። ስልክ እያወራው ነበረ። ቤቢ ምን አልከኝ? እኔ ስለ አንካሳ ሚዲያ እያወራው ነበረ። የሆነ ሰው ከታች እግረኛው ሚዲያ እኮ
መሬት ለመሬት ስለሚፋቀቅ የሬሳ የሙታን መሬት ላይ የሚነጠፉ ድምጽ ነው የሚዘግበው አለ። ሲያረግብ አላያቸውም። እስራኤል ሀገር ሄደው እግረኛው ሚዲያ ብትል እነዚህ የቤስ ጋዜጠኞች ብትል ከዛ ይሄ የአማራ ሚዲያ ብትል ማለት ነው እና አሚኮ የሚባለው ሄደው እንዳለ ሲያሸረግዱ የነበረው ለግብረ ሰዶም ባለስልጣናት ነው። አሁን እነሱ መጥተው ኢቭን ነው የምልህ ስለ ኢትዮጵያና እስራኤል ሁለትዮሽ ግንኙነት ሲያበሩ በጣም የገረመኝ ነው የምነግርህ ማለት ነው። የአማራ ሚዲያ ኮርፖሬሽን እዛ ሄዶ ነበር እና የጋዜጠኛ ቡድኑ ሙሉ ፌስቡካቸው ላይ ዩቲዩባቸው ላይ ምናምን ፖስት አድርገውት ስለ ሁለትዮሽ ሀገሪቷ ግንኙነትና ስለ እስራኤል ድጋፍ ለኢትዮጵያ ሲያወሩ ይሄንን የእስራኤል ድጋፍ ለኢትዮጵያ ያወራው ሰው አሚር ኦሃና ግብረ ሰዶም ነው። 20 ዓመት ሙሉ ወንድ አግብቶ የሚኖር ማለት ነው። ገባክ? የኔታንያሁ ቀኝ እጅ ነው። የሊኩድ ፓርቲ አባል የነበረ በጣም ስልጣን ያለው የሰላም ሚኒስትር ላይ ሰራ የነበረ ሰውዬ ነውና እነዚህን ግብረ ሰዶሞች እየካደሙ እንግዲህ አንድ የግብረ ሰዶም ባለስልጣን ለኢትዮጵያ ፈንድ ከሚሰጠባቸው አንዱ ቅድሚያ ከሚሰጠባቸው አንዱ ለኤልጂቢቲ ኮሚኒቲ ነው፣ ለግብረ ሰዶሞች ነው። ለዛም ነው የካቢኔ ሚኒስትር ሆኖ ስልጣኑን ተጠቅሞ ራሱን የግብረ ሰዶም ነው ብሎ በድፍረት የሚናገረው ማለት ነው። ወንድ አግብቶ 20 ዓመት የኖረ 2 ልጆች ማህፀን ተከራይቶ የወለደ ሰውዬ ፎቶ ለጠፈው ጭራሽ ነገ መጥቶ አሁን እኔ ጌታ ምስክር ከዛ ነገ መጥቶ ደግሞ ለኢትዮጵያ እድገት የእስራኤል ወዳጅነት ብሎ ቢያወራ ሲጀመር ታውቃለህ፣ ከኢትዮጵያ የሄዱ እስራኤል ሀገር የሚኖሩ አብዛኞቹ ቡሽቴ ናቸው። አብዛኞቹ ማለት ነው። ምክንያቱም ትኩረትና ፈላሻዎቹ መንገድ ነው። ፈላሻዎቹ ነው ፈላሾቹ ብትል ኢትዮጵያ የሆነው እስራኤል አምላክ ይጠብቀናል ብለው እስራኤል የገቡትንም ብትል ጌታቸው ጤነኛ አይደለም። እንደ እስራኤልን የሚደግፍ ክርስቲያን የሞተ ነው። እግዚአብሔርን የታሪክ ውድቀትና ሞት ሲያጋጥመ ነው እስራኤል የእውቀት ማነስ እነሱ ይችኛዋ እስራኤል የቀደመችው እስራኤል ስለምትመስላቸው እኮ ነው። ሳንካራጌ ቂጥ ችግር አለበት እንዴ? ውዴ በጣም እያለቀስክ ነው። እየሳብኩት እኮ ነው። አይገባም እንጂ ለአንተ መመላለስ አልፈልግም። ሳንካራጌ የቂጥ አምላክ ይጠብቅህ። እንግዲህ እኔ ያስቁኛል። ጌታ ምስክር አልቻልኩም። አንቺ ሳቂ ዲዱ እውነት ለምን ይሰቃያል? በዚህ ልክ ለምን ይሰቃያል? እሱ አሁን ምን አገባው? ተጠቂ ናቸው እኮ አብዛኛዎቹ። ሰው እስራኤልና አሜሪካን ከደገፈ ሰው ሳይኮሎጂካሊ ራሱ ጤነኛ አይደለም። ምንም የፖለቲካ የታሪክ እውቀት የለውም። አንድ ሪዝን ሊኖር እስራኤልና አሜሪካን የሚደግፍበት አንድ ጤነኛ ሰው ህልማቸውን እየደቀቀባቸው ነው። ባለፈው የሆነ ሰዓት ላይ ተቃውሞ በነበረበት ሰዓት ኢራን ውስጥ ዝም ብሎ በቀላሉ የሚፈርስ ሀገር የሚመስላቸው ሰዎች ነበሩና ታስታውሺ ከሆነ እንደውም ላስላሳ አድርገናቸው ነበረ የሆነ ሰዓት ላይ እና አቅሟ ማለት ኢራን ማለት አሁን አቅሟን አይታችሁታል። ምን ያህል አቅም እንዳላት እነማን እንደገጠመች ምን እያደረገች እንደሆነ ዓለም ላይ የኢኮኖሚ እንትን እንዴት እንዳናጋቸው እንዳያችሁት ነው። የእስራኤል ከተሞች በነገራችን ላይ ስለማይዘገብ እንጂ ዱቄት ነው ያደረገቻቸው። አይዘገቡም፣ አይታዩም። ምንም ካልደረሰባቸው ለምን አይዘግቡም? ፈሪ ስለሆኑና ሽንፈታቸው መቀበል ስለከበዳቸው አይደል እንዴ ዘግተው የተቀመጡት? ከተማውን ሁሉ ከደብዶታል። በጣም በከባድ ቅጣት ይቀጣል ሁላ እንትን ያደረገ ሰው ካሜራ የቀረጸ ሰው ከባድ ቅጣት ነው የሚጠብቅበት። እንደዛ ነው እስራኤል ፓለስታይን ላይ ያደረጉት እኮ የተደረገባቸው። እጆቹ ይባረኩ። አረ ለዘላለም ትኑር። እንዴት ኑራለች?
ከባድ ነው። ምንድን ነው ለፈለፍን አይደል? ግን እንትና ሊዱ ግን ለምንድን ነው እንደዚህ አይነት ፕሮፋይል ያደረገችው? በሰላም ነው? ግማሽ ፊቷ እንትን ብላክ እና እንትን ኢሉ ኦርቶ ሆናለች እኮ ልጅቷ። ኢሉ ኦርቶ ሆናለች እኮ። ኢሉሚናቲ ኦርቶ ኦርቶዶክስ ሆናለች ጭራሽ። ኢሉሚናቲ ምን ነው ፊትሽን አዞርሽ ትለኛለህ? እኔ ቆይ መች ነው የኔ ፕሮፋይል የሚመችህ አንተ? አልተመቸኝም እኮ አይደለም። አንድ አይንሽን አጮልቀሽ እኮ ነው። ዝም በል ወደ ፊዞር። አንድ ቀን አንገትሽ ረዘመ ይላል፣ ሌላ ቀን ከፍቶሽ ነው አይደለም። ይኸውልሽ ፀጉሯን ሰብስባ አንድ ቦታ ያስያዘች ነበረች ፕሮፋይል። ሰው ፀጉሩን እንደሚያስይዘው ለምንድን ነው አላለም? ኦፓ እንዴት መሰለሽ? እንዴት ወደ ኋላ ነው ያስያዘችውና ለመያዝ ይመቻል። ታውቂያለሽ እንትኑ ኢድ አረባረፈው ይሻላል። አንተ ሰውዬ በቃ ኢድ ሙባረክ ብያለሁ። ኢድ ሙባረክ እነት ነው በጣም እኮ ለዛ እኮ ነው የጠየቀዋት እንጂ በክፋት አይደለም ለማለት ነው። ምንድነው ታዲያ ምን ያንተ ላድርገው እንዴ? ባብ እኔ ፕሮፋይልን ያስቀየረኝ እኮ ደምረው ነው። ደምረው ቤት ገብቼ ፕሮፋይልሽ ያስፈራኛል ቀይሪልኝ አለኝ እና ኦኬ እሺ ለምን አልቀይርለትም ፕሮፋይል ብዬ ከዛ አያቱላን አረጊያቸው ሄድኩኝ። አበደ ስራሽ እንዳለ ጸብ ቀስቃሽና አመጽ ነው አለኝ። እንዲቀይር ያላልከኝም የቀደሙ ፕሮፋይልሽ ያስፈራል አላልክም አልኩትኝ። ኦኬ እሺ ቀይሬ መጣ አልኩት። እንደገና ሲያለቀስ እሺ ብዬ በቃ ለምን አልቀይርለትም ብዬ የኛውን ፕሮፋይል አድርጌ ሄድኩኝ። የኛውን ፕሮፋይል አድርጌ ሲሄድልሽ እኔና ደሜ ታውቂያለሽ የድሮ ወዳጅ ነን። ጌታን ሲክድ ነው የተጣላ ነው እና አሁን ትክክለኛ ፕሮፋይል አድርገሽ መጣሻ እንዲህ ነው የሚያምርብሽ ምናምን ነገር እያለኝ አንድ ቀንም ሳናደር ተመስገን የጌታ ልጅ ሲሰድብልሽ እርግጥ ሳረገው ቦለከኝ። ፈቶሻል እባክሽ። እኔ ፈቶሽ ፎሎ አድርጎሽ ምናምን መጥቷል። እዚህ ምንድነው የገጠር ልጅ ነኝ ኢራናውያን ምንድነው እቃቸው ሚሳኤል ነው ምናምን ይላል። ሂድና ለካዋ እንደ ሂድና ይተኩስብህ። ምንድነው ወንድ አይደለ እንዴ አንተ? አሁን እንደዚህ አይነት ኮመንት ጽፋለህ አይደብርም? ብዙ ወንዶች ግን የሚገርም ነገር እኔ አሁን ላይ የማያቸው ወንዶች ጤነኛ አይደሉም። አሁን አንተ ምን ያደርግልሃል? የተልኮ ናቸው እነዚህ ሰዎች። ቂጣቸው ይነኩና እንትን ይላሉ። በቃ ትል የሚያሳክካቸው ከውስጥ እንደዚህ አይነት ሰዎች ናቸው። በጣም ከባድ ነው። ከጎን የእስራኤል ባንዲራ አድርግበት። የገጠር ልጅ ሰው ቶሎ ይረዳሃል። እኔ የእስራኤል ባንዲራ ከጎን የሚያደርግ ሰው ግብረ ሰዶም ነኝ እያለ እንደሆነ ነው የምረዳው። እና አድርገው ከጎን ቶሎ እንዲረዱ። ሌጋል ፍቃድ ሀገር ስለሆነች ቆንጆ ባርኮድ ይሆናል። እንዲማ እየዞርክ ራስን አታዋርድ። ትልቅ ነው ትንሽ ነው እያለ ለኛ ሰበር ዜና ይነግረናል እንዴ? ጉድ እኮ ነው። ኮንቴ ለአፍ እንኳን ለከት የለህም። ሄድና የእናትህን አፍ እንትን አድርገው። ግማታ ሚዳህ ልጅ ለአፍ እንኳን ለከት የለህም ይልኛል እንዴ? አሁን አንተ እኔ ክፉ መጥፎ ቃል ተናገርክ ብለህ ልትከሰኝ ነው? መጽሐፍ ቅዱስ ነው እየሰደብክ ገስጽ ያለው። ስለዚህ እኔ የተማርኩት ከመጽሐፍ ቅዱስ ነው። እየገሰጽክ እየተሳደብክ እየለጠለጥክ አስተምር ይላል። ምን ላድርግ? እኔ አልተሳሳትኩም። እና ዛሬ ለማረቅ ሰው ነው እርግጠኛ ነኝ። ፕራይቬት ነው አካውንቱ። ከዛ ፎሎ ያደረጋቸው ሰዎች ደግሞ 1000 ምናምን እሱ ያደረጋቸው ማለት ነው። የሱ ፎሎወርስ 100 ምናምን። ስለዚህ ይሄ ወይ የሆነ ሰንበዲ የምታውቀው ሰው ነው። ዛሬ ራሱ ጉዳይ ምን ማለት ሲጀመር እኮ ተደብቀው መስተው የሚሳደቡት እኮ የምናውቃቸው ሰዎች ናቸው። መገረም የለብሽም። ምስራቅ ቀጠናዎች አካውንት ቀይረው መጥተው ይሳደባሉ። የኔ ታይም የታወቀ ነው።
አንድ ሰው ንግስተ ሳባ ኢትዮጵያዊ ነች ወይ ይላል። ንግስተ ሳባ የምትባል ንግስት ኢትዮጵያዊ የለች፣ በፍጹም የለች። ኢትዮጵያ ስታስተዳድር የነበረች ንግስት ነበረች። ኢትዮጵያዊ ግን አይደለች። ኢትዮጵያ ግን በሷ ስር ነበረ። ከባድ ግዛት ነው፣ ሰፊ የሆነ ግዛት ነው ስታስተዳድር የነበረው። ንግስተ ሳባ ግን ኢትዮጵያዊ አይደለች። ንግስተ ሳባ ከንጉስ ሰለሞን አልወለደችም ራሱ እሱ ውሸት ነው። ቀዳማዊ ምኒልክ የሚባለው ትርክት ነው፣ ታሪክ ነው። ኢትዮጵያኖች የፈጠሩት ታሪክ ነው። ወደ ኋላ ተመልሳችሁ በሌላ እንትን የምትፈልጉት ግን አልወለደችም። ውሸት ነው። አግብቷታል ወይ ተብሎ ቢጠየቅ ራሱ ማንንም ሰው አያውቅም። ትክክል አይደለም። ንጉስ ነበረ፣ ንግስት ነበረች። የተወለዱት ከሚል ሰው እኮ ምንም እኮ መጨቃጨቅ አያስፈልግም። አዳምና ሔዋን ባህር ዳር ነበሩ ብሎ ከሚያወራ ሰው የገነት ቋንቋ ግዕዝ ነው ከሚለ ምንም ነገር ነው መጠበቅ ያለው። የታሪክ አስተማሪ ሀየሎም አርአያ ከሽረ እንዳስላሴ ስለገባ በጣም በክብር እንቀበለው። ሀየሎም እኔ እኮ ታሪክ ሊያስተምር በጣም እኮ ነው ደማቸው የሚፈለው። ሀየሎም አሁን ከዛ አካባቢ ነውና ነች ብሎ ሊከራከር እኮ ነው። ደማቸው ይፈላል። እንደዛ ነው። ምንም ማድረግ አይቻልም። እንግዲያውስ ምንም እናደርጋቸው ነው። ያው እኔ ታሪክ ነው ይሄ። ቀዳማዊ ምኒልክ ትርክት ነው። የውዲት ጎዲት ትርክት ነው። ንግስት የውዲት ዓለም ላይ ጥበበኛና ጀግና ከሚባሉ ሰዎች መጀመሪያ ላይ ከሚቀመጡ ሴቶች አንዷ ነች። የውዲት ጎዲት ማለት ነው። በጣም የሚገርም አመራር የነበራት ጀግና ሴት ነች። ኦርቶዶክሳውያን አንድ ዲያቆን አፍቅራ እንግዲያው ሰኔ እንትን ለማድረግ ወርቅ ማምጣት አለብህ ብላ ስትጠይቀው ወርቅ ያለው ደግሞ ቤተክርስቲያን ውስጥ ነው። በዛ ዘመን ከቤተክርስቲያኑ ገንድሶ ወሰደላት። ከዛ እነሱ ደግሞ ዲያቆኑ ባሏን ገድለው እሷ ጡቷ ቆርጠዋት። ኦርቶዶክሳውያን የሚባሉ የሃይማኖት የምሬን እኮ ነው። ትክክለኛ ታሪክ ነው። እሷ ደግሞ ጡቷ ተቆርጦ ባሏ ተገድሎ ዝም ብላ ማየት አልፈለገችም። እንዳለ ቤተክርስቲያን የሚባል አቃጠለችው። ለዛ ነው ጠላት ምናምን የውዲት ጉዲት ምናምን የሚሉት ውሸት ነው። አይሁዳዊ ደግሞ ነበረች። ሃይማኖቷ አይሁዳዊ ነበረች። አይነገርም። አይሁዳዊ ነበረች ብሎ ማለት ነው። ይፈራሉ። ሲጀመር አሁንም እኮ አብዛኞቹ አገው እንደዛ ናቸው። ታውቃለህ አይደለ? አንደኛ የአገው ነገድ ነው ያላት። ትክክል። አዎ አገው ንግስት ናት። እና አሁንም ድረስ አገዎች ኦርቶዶክስ ክርስቲያን አይደሉም። እንዴ ኦርቶዶክስ ክርስቲያን በጫና እኮ የተስፋፋ ሃይማኖት ነው ኢትዮጵያ ውስጥ። አብርሃው አጽባህ የሚባሉ ሰዎች እኮ ናቸው። በምንድን ነው በእንትን በኃይል ያስፋፉት ኢትዮጵያ ውስጥ እኮ። የኢትዮጵያ ነገስታት ነበሩ፣ አስፋፉት። እንደዚህ የዛኔ ነው የተስፋፋ። ለዚህ እኮ ነው አገው ጊዜ ፖለቲካ ውስጥ ማታያቸው በእንትን ላይ የራሳቸው የሆነ ቀራኔ ያላቸው ሰዎች ናቸው። በታሪክ አይስማሙም። ቤተክርስቲያኗ ታሪካቸውን እንዳጠፋችባቸው ያምናሉ። ንግስታቸው እንደገደለችባቸው ያምናሉ። ገባ? አዎ 666 እንዴት ናችሁ? ሰላም ነው አለ። እንዴት ነው አለሁ። ንግስተ ሳባ ኢትዮጵያ አይደለችም። ንግስተ ሳባ ኢትዮጵያ አይደለችም ስትል ሰማሁ። በፍጹም አይደለችም ንግስተ ሳባ እኮ። ምን ማለት ጎል እንትን ምንድን ነው? ሆነች ያልሆነች አሁን መሆኗ። አሁን በነገር ላይ የዛሬዋ ግሪክ ብዙ አፈ ታሪኮች አሏት።
የአፈ ታሪክ እንደ ሀገር ያቆማት ነገር አለ። በቃ አፈ ታሪክ መሆኑ ይታወቃል። ብዙዎቹ ማለት ስለነ ዓለምን በአንድ እጁ ያዘው በቃ ይሄ እኮ አሁን የሌለ እንደሆነ እነዛ ያውቁታል። ግን ሀገርን አንድ አድርጎ ለመጠበቅ እንደዚህ አይነት አፈ ታሪኮች ጥቅም አላቸው። ግን አሁን ላለው ለኔና ላንተ ይሄን አንስቶ ውሸት ነው እንደዚህ ነው እንደዛ ነው ብሎ ማለቱና ጥላቻን መዝራቱ ምንድን ነው? ጥላቻ እኮ አልተዘራም እኮ ደግሞ ስር በቀል ነው። አንተ ጥላቻ ያለብህ በነገር ላይ ታሪክ ስም ጠርቶ እየጠቀሰልህ ጥላቻ የምትለው ምን አንተ ነው? ውስጥ ጥላቻ ስላለብህ ሪቴት ፍርሃት አለብህ። 666 ስምህን ቀይር። ጥላቻ ከትናንት ጀምሮ ምይት እንዳታነሳ። ከትናንት ጀምሮ የጥላቻ ትርጉም አንተ ነው። ውስጥ ያለው ጥላቻ ነው እንዲታወቅብህ አትፈልግም። ፍርሃት አለብህ። ፍርሃት ከሞት አይደለም። አንተ ለምሳሌ የግሪክ አፈ ታሪክ የምትለውን አንድ ግሪክ ውስጥ ያልተደረገ ያልሆነ ግን ግሪካውያን ተለውጠውበታል ተቀይረውበታል የምትለው አንድ አፈ ታሪክ ንገረን። ንግስት ሳባ እኮ አፈ ታሪክ አይደለችም። በታሪክ ውስጥ ያለፈች የምትታወቅ ሴት ናት። ስለሷ ስለ ማንነቷ ነው እየተወራ ያለው። ስለምን ጥላቻ ነው የምታወራው? ማውራት ግዴታ አይደለም ልልህ ፈልጌ ነው። 666 የጥላቻ አሁን ለምሳሌ ቆይ አይደለም አሁን ካንቺ ጋር አራዲሳት መጀመሪያ የጥላቻ ኢንቴንሽን ሊገባህ ይገባል። አይ ስለ አፈ ታሪክ እናውራና ስለ ቅድም ያልኩሽ ስለ ግሪክ አሁንም አትዘባርቅ። ስለ ግሪክ አማልክቶች ምናምን ታውቂያለሽ? እሺ ንገሪኝ። አትዘባርቅ በእናትህ እንዴ! አትዘባርቅ። አሁንም አትዘባርቅ። አይደለም እኔ ያልኩሽ እኮ እሱን አይደለም። ይኸውልሽ እኔ አልችልም፣ እንዳንቺ መሳደብ አልችልም። ይኸውልሽ አድምጪኝ አንድ ጊዜ። አትዘባርቅ። አሁንም እየነገርኩህ ነው። አትዘባርቅ። ተረጋጋ። ከሴት ጋር እንትን ማለት የለብህም። አይ እኔ እሱንም አልፈልገውም። ለዛ እኮ እንደዛ እኮ ነው እያደረክ ያለው። ማህፀን ካልተከራዩ እያልክ ነው። ረጋ በለስ ባቢ መልክ መስራት ይፈልጋል ታውቃለህ። እንደኛ በአንተ እኮ ሳሙና ምን ሰርተን እኮ ጎዳና እናጥብብሃለን ብሮ። ትናንትና ስለሆነ ዛሬ ልድገምልህ ብዬ ነው። ጥላቻ ምናምን መዝራት አንተ ነው። ውስጥ ያለው ጥላቻ ለመደብ የምታደርገው ጥረት ነው። እኛ በሀሳብ የበላይነት ነው። ሀሳባችንን በግልጽ አሁንም ልምት አድርገን ሀሳባችንን በግልጽ ነው የምንገልጽ፣ ስንቃወም ስንናገር በግልጽ። ስለዚህ መልክ አትስራ ብረው። ታሪክ ደግሞ አትቀላቅል። ቤዝመንት ይኑር። የንግስት ሳባ ታሪክ አፈ ታሪክ አይደለም። ስለዚህ አፈ ታሪኮች ለሀገር እድገት ለሀገር ለማስቀጠል ይጠቅማሉ ብለህ ስታወራ ንግስት ሳባን ማስገባት የለብም። አፈ ታሪክ አይደለችም ሴትዮ። ማውራት ግዴታ አይደለም። እድሉን ባገኘበት ቦታ በሙሉ ገብተህ ዘባርቀ ማውራት ግዴታ አይደለም፣ አስፈላጊ አይደለም። ነች የሚልበት እንትን ካለ እስኪ እንትን ይፈቀድለት እስኪ። አሁን ወይ ተረጋጋ እንዴ ጥቅም አለው በሚለው ስለ ንግስት ሳባ አንስቼ አሁን ካንቺ ጋር መነጋገር። ኦኬ ብራዘር ሄሎ ተረጋጋ እንዴ ተረጋጋ። አሁን የግሪክ ሌላ እና ስለ ንግስት ሳባ እስኪ አንተ አውራ። እስኪ የምታውቀው እስኪ አውራ አንተ ስለ ንግስት ሳባ ኢትዮጵያዊ ለመሆኗ እስኪ ዝም ብለህ ስለ ንግስት ሳባ አውራ። ቀጥል። እድል ሰጥተናል። እንደው እኔ አፍጋኒስታናዊ ብትሆንም ግድ የለኝም። እኔ ከንግስት ሳባ አይደለም ጉዳዩ አሁን እንጂ ኦፓል የምትባለዋ ልጅ በዚህ ልክ ጥላቻን በየቤቱ እየሄደች እየዘራች አሁን ሙስሊም ለመምሰል በሙስሊም ያልሆነ ውዳሴን ለማግኘት ቶሱ አንተ የምታስበው ነው። እሱ አሁን የውስጥን ህመም ነው እያወራ ያለው። የራሱ ሀሳብ የለውም። አየሁ አይደለ? ስለ ንግስት ሳባ አውራለሁ ስለ ኦፓል ያወራል። የለም አንተ ሬሳ ነህ። ኢማጂን አሁን ባብዬ ነገርኩህ አይደለ? እኔን እየተከተልክ ታለቅሳለህ። ከዚህ የራስ ሀሳብ የለም። ለሶስተኛ ጊዜ ድል ሰጥቼ ሀሳብ ሳይኖር ገባ አይደለ? ከትናንት ወዲያም ድል ሰጥቻለሁ፣ ዛሬም ድል ሰጠሁ። ሀሳብ ምን እንደሆነ ታውቂያለሽ? ሀሳብ ምንድን ነው? ኖ አንተ ሬሳ ነህ። ጉድጓድ ያዘጋጁ ሰዎች ስላሉ መቀበራ ውረድ። በቃ ሂድ አንተ። ምንም አትመጥንም። ጥላቻ ምናምን እያልክ ስትል ለዚህ ነው አንደኛ ይኸውልህ ይህን ስም ይዘህ የትም ሄደህ ብታረቅስ ተቀባይነት ሳይኮሎጂካሊ ሁለት ጊፍት ልስጥህ። አንደኛ ገብረ መድን ብለህና ስምህን ቢያንስ አማላ ይሆናል። 665 ብለህ መተህ እዚህ ጋ እኔ አንተ ቦታ አታገኝም ብሮ ገባክ? ቦታ አታገኝም። በጣም ሀምብል ለመሆን ከጥላቻ ነፃ እንደሆንክ ምናምን እኔን አስጠቁራ ቦታ አታገኝም። የኔ ፍቅር እኔ በአንተ አረፋ እሰራለሁ እያልኩ አታውቅም። ራሱ ስለ ንግስት ሳባ አታውቅም። አየህ አውራ ስትባል የምታወራው ነገር የለም። 4 ነጥብ። ስለዚህ የምታወራው ታሪክ ይኖርህ።
እኛ ስናወራ በጣም የምታወሩት ነገር ያላችሁ የሚመስላችሁ ሰዎች እድሉ ሲሰጣችሁ ስለኛ ነው የምታወሩት። ሌላ የምታወሩት ነገር የላችሁም እና ታስቁኛላችሁ። እናታችሁን አልቅስ። የእሱ ንግስተ ሰባ እኮ አንቺ ሆነሽ ተገኘሽ እኮ። እሱን እኮ ነው የምልህ። ሊያለቅስ ደግሞ ይገርማል። ስለ ንግስተ ሰባ አውራለሁ ኦፓል የምትባለው ምናምን ብሎ አልጀመረውም ታሪኩ። መልክ ሊሰራ ምናምን ነገር በእኔ መልክ የምትሰሩ ሰዎች በነገራችሁ ላይ እኔ ፈቅጄ የላችኋለሁ፣ ግን የራሳችሁ ሀሳብ ይኖራችሁ መጀመሪያ ተቀባይነት እንድታገኙ ማለት ነው። ለማንኛውም ለመላ የኢትዮጵያ ኦርቶዶክሳውያን ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። ያው ባላችሁበት የግሪክ አማልክቶች ራሱ አፈ ታሪክ ናቸው እኮ ሊል እኮ ነው ብትሰሙ ገብተዋል። ብለብ እኮ ቢያውቀው ነገር የለም። አሁን ምን አገባን? ስለ ኢትዮጵያ አማልክት ሳንግባባ ደግሞ ስለ ግሪክ አማልክት ደግሞ ልንቧጨቅ ነው። እግዚአብሔር የሚባለው የኢትዮጵያ እንኳን አልተግባባንበትም። እየፈለግነው ነው የት እንዳለ እግዚአብሔር የሚባለው። ደግሞ ወደ ግሪክ ሄደን ደግሞ አፈ ታሪክ ነው አማልክት ምናምን እሱን ተው። እና እንዴት ነሽ ኦፓይ? እኔ በጣም ደህና ነኝ። በእኔ ለመወደድ ስለሚጥሩ ሰዎች ሁሌ ምስጋና ይግባኝ፣ በረከት ይደርባቸው። ማህፀን ማዘጋጀት አለብሽ። የሚከራዩ ሰዎች ብዙ እየበዙ ስለሆነ ብዙ ማህፀን ማዘጋጀት አለብሽ። አዎ እውነት የሆነ ነገር ማድረግ አለብኝ። ያው መዘጋጀት አለበት ማህፀኖችን። ይገርማል ደግሞ የሚገርምሽ ነገር በጣም ሄደ ነው። ጋይስ መረጃ አላችሁ? ሰገዱ እኮ አይደል? ጆከር እናትህ አንተ ደግሞ ድመትን ሰይጣን የተፈታበት ቀን ነው ኢድ የምታከብሩት። ሰይጣን የተፈታበት ቀን አይደለም። እውነት ለመናገር አዲስ አበባዬ ጥያቄውን ስለጠየቅ በጣም በፍቅርና በትህትና ልመልስልህ። ሰይጣን የተፈታበት ቀን ሳይሆን ሰይጣን ሄዶ እግዜርዬ አብርሃም አሁን ሄደህ ልጅን ረድልኝ ብትለው ያርድልሃል አይረድልህም? እግዜርዬ ኢዮብን አሁን ብትቆማምጠው ይቆማመጣል አይቆማመጥም የተባሉበትን ቀን ሰለብሬት እያደረግን ነው። ወንድ ከሆንክ ነው እንጂ ወንድ ከሆንክ እስኪ በዚህ ራስን ፈጥፈጥ። ኢየሱስ እስኪ ወንድ ከሆንክ ራስን ፈጥፈጥ ምናምን አለው። እና ሰይጣን እኮ በዝምድና ለእናንተ ይቀርባል አይደለም? ለአንተ ለአምላክ ራሱ በጣም ቅርብ ነው። ቀጥ ብሎ ነው ቤቱ የሚሄደው። ይህን ታውቃለህ? አይሰገደለትም እኮ ጭምር ራሱ ስገድልኝ ያለው አይሰገደለት እግዚአብሔር ሄደው በቃ የመጀመሪያ እኮ መላእክቶች ራሱ በእግዚአብሔር ፊት ታውቃለህ እንደዚህ በድፍረት አያወሩም። እና ቀጥ ብሎ ቆሞ ነው ሄዶ እግዚአብሔርን ሰይጣን የሚያወራው። አንተ እስኪ ሂድና ኢዮብን ቆረጥ አድርገውና አብርሃምን ልጅህን ሰዋ በለው እስኪ ምናምን ይላል እና እንዳስቃላችሁ በጣም እኔ አዝናለሁ። እኔ በጣም ነው የማዝነው እውነት ለመናገር ባዝንም ግን ለመላ ኦርቶዶክሳውያን እንኳን ኢድ ሙባረክ ብያለሁ። ያው አሁን አያውቅም እኮ የሚገርም ነገር አዲስ አበባ እግዚአብሔርና ሰይጣን እየተመካከሩ ስቃይ እንደሚያሳዩት እኮ አያውቅም። ምንም ነው የማያውቀው። እግዚአብሔር ነው መከራውን የሚበላው እንዴ? አያስቀምጠውም እኮ ቀጥ ብሎ እየሄደ እግዚአብሔር እስቲ አብርሃም የሚወድ ከሆነ ልጅህን ሰዋ በለው፣ ይስሐቅ የሚወድ ከሆነ ያዕቆብ የሚወድ ከሆነ እያለ እኮ ነው ጥያቄ የሚያቀርብለት እና ፕሮቮክ ያደርገዋል። ገባ? ኤጎውን ይቀሰቀስበታል። የእግዚአብሔርን ሰይጣን ይመቸው። ግን ሰይጣን እንዴት አድርጎ ሚስጥሩን እንዳወቀበት እንደምታውቂው አሁን አዳምና ሔዋንን ሚስጥሩን አውቁ
እንደዚህ ስለምትሆኑ ስለሚያውቅ ነው እግዚአብሔር። ስለዚህ ተጠንቀቁ አላቸው እኮ። በነገሮች ላይ እኮ በመጽሐፍ ቅዱስ እኮ ከእግዚአብሔር በላይ ሰይጣን ለሰው ያስባል። ሰይጣን አይታሰርም ብለህ ታምናለህ? ተቋርጬ ነበረ መሰለኝ። አሉ እሰማለሁ። ያ ይሰማል። ብንወጣስ ኦፓዬ ብንተኛስ? ያኔማ ነቃሁኝ። አንተ ተኛ። ቡና ላፍላና በርግጥ 1 ሰዓት ሊሆን ነው። ቡና እናፍላና እንቀውጠው። ቀውጡት። በዚህ እኔ ደግሞ ልተኛ ነው። እንደውም እኔ አሁን የምፈልገው ሰው ደውሎ ቀዝቀዝ እና ለስለስ ባለ በጣም የሚጠፍቱ ቃላቶችን እየተጠቀመች እየደውላ የምታስተኛኝ ሰው ነው የምፈልገው። ሰዋ ደግሞ አስተኞች የት ሄዱ? ምንሽ አስተኞች የት ሄዱ? አሉ። በቃ እንግዲህ አንዷን ደውይልኝ በላት። አንዳንዶች እየማገጡብህ ስለሆነ የሚያስተኛው አይመስለኝም አሁን ላይ። እኔ እኮ ሰው ይደውልልኝ ነበር እኮ። ችግሩ ምንድን ነው? ቲክታክ ያው እንደምታውቂው ነው። የረሃብ ድምፅ አይደለም የምፈልገው። ኦርቶዶክሳውያን ኢድ ሙባረክ ብያለሁ። መልካም የኢድ አደባባይ እንትን ይሆንላችሁ። ኢድ አደባባይ ደግሞ በጣም በሚያምር እንትን ነው ያሳለፉት ተብሏል። እናንተም እነሱን አይታችሁ ደስ እንዳላችሁ ተስፋ አደርጋለሁ። ጥሩ ለነሱ በሚቀጥለው ዓመት ደግሞ ሙሉ በሙሉ ተሸፍኖ እንደውም አዲስ አበባ በእነሱ ተጥለቅልቃ የምታዩበት ዓመት ያድርግላችሁ ብያለሁ። እናንተም ያው ደስ እንደሚላችሁ ተስፋ አደርጋለሁ። ያው ምቀኝነት ውስጣችሁ የለም አይደል? ጥሩ ሰዎች ናቸው አይደል? መልካም ሐሳቢው ሰዎች ናቸው አይደል? ስለዚህ እንደዛ ከሆነ በቃ እነሱ ደስ ሲላቸው ደስ ሊላችሁ ይገባል። ክፋት የለም። እናንተ ሰብአዊነትን እናንተ ውስጥ ነው ያለው። ፍትሃዊነት እናንተ ውስጥ ነው ያለው። መብት ማክበር የሚባለው እናንተ ጋር ነው ያለው። ስለዚህ በቃ አዲስ አበባ በሙስሊሞች ተጥለቅልቃ አዲስ አበባ መስቀል አደባባይ ላይ ከአፍሪካ በጣም ትልቅ የሚባለው መስጊድ ተሰርቶ የምታዩበት ዘመን እንዲመጣ ተስፋ እንደምታደርጉ እኔም ተስፋ አደርጋለሁ። ኦርቶዶክሳውያንና ይመቻችሁ ባላችሁበት። ጤናችሁን ቢያሳስበኝ ሰዎች በጣም ትልቅ ምኞት ነው። እኛ ምንም ማለት አይጠበቅብንም። የህዝብ ቅምጦች እንግዲህ ገንዘብ የምታገኙበት አዲስ አጀንዳ እና አዲስ ሀሳብ ያስገኝላችሁ። አምና ይሄን ጊዜ ረብጣ ገንዘብ ነበራችሁ። ያው ብዙ ሰው ነበራችሁ። ድሮግ ምንም የለም እና እንግዲህ ኢድ በሰላም በማለቁ ምክንያት የተጎዳችሁት እናንተ ናችሁ። እንግዲህ አሁን አልቅሳችሁም ይሁን ለመናችሁም ይሁን የህዝብ ቅምጦች ገንዘብ የምታገኙበትን መንገድ ለመፍጠር በጣም እየጠራችሁ ነው። በቃ ምክንያቶቻችሁ በጣም አስቂኝና ገራሚ ቢሆኑ የአምናው ቀን ዘንድሮ አይደገምም፣ ወደፊትም አይደገምም። እንግዲህ አልቋል፣ እድላችሁ አልቋል። ያም ሆነ ይህ ግን እኛ በማንኛውም ገንዘብ መንገድ ሰፖርት እናደርጋችኋለን፣ ከጎናችሁ እንሆናለን። በቃ አታልቅሱ። ከብዕር ሰይፍ ይሻላለን ብላችሁ አታልቅሱ። አምና ይህን ጊዜ ስሳድድ ነበር ብላችሁም አታልቅሱ። ኦንላይን ላይ የምናደርገው ነገር በቂ አይደለም፣ ቴሌቪዥን ያስፈልጋል ብላችሁም አታልቅሱ። በቃ ገንዘብ ስጡን በሉ ቀጥታ።
ከጎናችሁ ነን፣ ሰፖርት እናደርጋችኋለን። ለመላው ሙስሊማት ኢድ ሙባረክ። በድጋሚ መልካም በዓል ይሆንላችሁ። ኢድ አደባባይ እንዳማረበት እንዳሸበረቀ የ2019 ወይም የ2027ን ረመዳን የምትቀበሉበት ያደርግላችሁ። ያላችሁበት ሀገር እንዳያላችሁበት ሁኔታ እንኳን አደረሳችሁ። መልካም ቀን፣ መልካም ምሽት ይሆንላችሁ። ባይ። እኔ ግን ኢትዮጵያ ውስጥ እኔ ውስጤ እንደነገረኝ እንደገለጠልኝ ከሆነ ነጃሽ የሚባል ሰው ብቻ ሳይሆን በዚህ ዘመንም ሙስሊም ኢትዮጵያን እየመራት እንዳለ አይነት ነገር ነው ውስጤን የነገረኝ። እንደውም እሱ ብቻ ሳይሆን ከዚህ በኋላ ራሱ በቃ የሙስሊም ሀገር ሆና በሙስሊሞች እንደምትመራ ነገር ነው ውስጤ የነገረኝና አሁን ከዚህ በኋላ የሚመራ ጀዋር መሐመድ ይመስለኛል። እኔ እንደዛ የሱ እንትን ነው እኔ የታየኝና በጣም ከባድ ነው። ብቻ ሁለተኛ ዜጋ አይባሉም አይደል? አሁን ሙስሊሞች ስልጣን ከያዙ ኦርቶዶክሳውያን ሁለተኛ ዜጋ አይባሉም አይደል? ኢትዮጵያ ውስጥ የሚኖሩ እንትን አይባሉም አይደል? የቲም ልጆችን ማስከፋት በእስልምና ኃጢአት ነው። እንደዛ ይደረግ። አሁን እንደዛ ነው። የቲሞችን ቅድሚያ ይሰጣሉ። ለኢድ ራሱ መጀመሪያ ልብስ የሚገዙት ለምስራቅ ቀጠናዎች ነው። ስለዚህ አይሏቸው የሚፈሩት እነሱ እኮ ያንን ነው። በጣም ፍርሃታቸው ያደረግንባቸውን ያደርጉብናል የሚል ከፍተኛ የታሪክ ፍርሃት አለ። ጌታ ምስክሬ፣ በቃ እንቅልፍ የሚያሳጣቸው ሰዎች ስልጣን ከያዙ ያደረግንባቸውን ለዘመናት መልስ ያውቃሉ የክፋታቸውን ጥግ። የሚፈሩት እኮ ራሳቸውን ነው የሚፈሩት እኮ ያለፈ ታሪካቸውን ነው የሚፈሩት እኮ ክፋታቸውን ነው የሚፈሩት። እና በጣም ስጋታቸው እንቅልፍ የሚያሰጣቸው ነገር ሙስሊሞች ስልጣን ከያዙ በታሪክ ውስጥ ያደረግንባቸውን የሆነባቸውን በሙሉ እኛ ላይ ያደርጉብንና እንሞታለን እንጠፋለን ብለው ይፈራሉ፣ ይጨነቃሉ እንጂ እኮ ምንም አዲስ ነገር እኮ ተፈጥሮ አይደለም። ግን መልሰው እንኳን ሲያስቡት የሚያስፈራ ታሪክ ነን እንዳላቸው ማሳያ ነው። እኔ እንደሰማሁት አንድ ኡስታዝ ከሚባሉ ኢትዮጵያ ታዋቂ ሰዎች በሚመጣው አመታት የውጭ ጉዳይ ሚኒስተር እንደሚደረግ እየተሰራ እንደሆነ ነው። የምሬን ነው፣ አልቀለድኩም። እንደዛን እየተሰራ እንደሆነ ነው። ለምን ሲባል በቃ እንትናችንን ወደ አረቡ እንትን ማዞር አለብን ምናምን ተብሎ ከነሱ ነው የውጭ ጉዳይ ሚኒስተር መሆኑ ያለበት ምናምን ተብሎ እየተሰራ እንደሆነ ነው እንደውም የሰማሁት። እኔ ውስጥ አዋቂዎች ነው ሲናገሩ የሰማሁት፣ ቀልድ አይደለም። እና የኦርቶዶክሳውያን እንትናቸው በቃ ብሩህ ነው። ከዚህ በኋላ ኢትዮጵያ ውስጥ በቃ ብሩህ ነው። እንደውም ኃላፊነቱን ለነሱ ሰጥተው ኢትዮጵያ ሀገር ቀዳሚውን ያልነጃሺ መስጊድ ይገነባል፣ ኤምሬቶች መጥተው የሚሰግዱት ኢትዮጵያ ነው ብሎ ተናግሯል ፀሐዩ መንግስታችን። እኛ ደግሞ ለዛ ሁሉንም ነገር እናደርጋለን። እኔ ግን ማለት የምፈልገው ኃጢአታችሁንና ያለፈ የግፍ ታሪካችሁን አትፍሩት። ቢያንስ አንደግምባችሁም ነው መልሴ። ለምስራቅ ቀጠናዎች እንቅልፍ ያሳጣችሁ እሱ አይደለ? የሚያቃዣችሁ እሱ አይደለ? ያደረጋችሁብንን አናደርግባችሁም፣ ያደረጋችሁባቸውን አያደርጉባችሁም። አትፍሩ። ሁለተኛ ዜጋም አትባሉ። ቆባችሁንም አውልቁ፣ ነጠላችሁንም ጣሉ አትባሉ። ግን ደግሞ የፈራችሁት ይደርሳል። ያው ነው የፈሩት ይደርሳል የሚባለው ነገር ትክክለኛ አባባል ነው። ያሳዝናል። እኔ እውነት ለመናገር የምኒልክ ሀገር፣ የቴዎድሮስ ሀገር፣ የልብነ ድንግል ሀገር በዚህ ልክ እንትን መሆኗ ግን እኔ እውነት ለመናገር ውስጤን እኮ ሰላም አይሰማኝም። መሰለ ነው መሰለ ይሰማል። መሰለ ተናዶ ነው የገባው። ከኢድ አደባባይ ነው የገባው። አይ ከኢድ አደባባይ ነው ተናዶ ነው።
አይ 1000 ምናምን ኢትዮጵያ ለዘመናት እንደፈለጉ ሲያሽከረክሩ የነበሩ ሰዎች በዚህ ልክ እኔ በእውነት የሀገሪቷ ጠቅላይ ሚኒስትር ትልቁ ጾማቸውን እንኳን አደረሳቸው የማይልበት ዘመን ደርሶ በዚህ ልክ ተዋርደው ወርደው ተንቀው መታየታቸው ግን እኔ እውነት ለመናገር በጣም ከባድ ነው። ከዚህ በላይ ሞራልህን የሚቆሸምብን ነገር እኮ የለም። እውነት ለመናገር ይህን ችሎ ማለፍ ማለት ግን በነገራችን ላይ ትልቅ ነገር ነው። እነዚህ ሰዎች በጣም የሚገርም እንትን ያላቸው እና ሰዎች ሁላችሁንም ወዳችኋለሁ። በጣም ነው። እስኪ ብርሃኑን እንትን እንበለው እስኪ ብርሃኑ አረብ እየጠለዘ ታዲያ አንተ መቀመጫን እያስጠለስክ አረብ ሀገር ቁጭ ብለህ ሀገር ኧረ ለምን ትናደዳለህ? ብርሃኑዬ ለምን ትናደዳለህ? ኧረ አትናደድ እንዴ! መሳደብ የለብህም እኮ ሌዝቢያን መሳደብ የለብህም። ኖ እኔ አልሳደብም። እኔ ኢድ አደባባይ የተባረከ ቦታ ላይ ነው። ኢድ አደባባይ ስለተባረከ ከተባረከ ቦታ ነው። አልቅሱ ይውጣለት እና ስለሰተው እስቲ ቀጥል። ግን ቦታውን አናቆሽውም። ኢድ አደባባይ ስለሆነ ያለሁት እኔ ቁጭ ብዬ ኢድ አደባባይ ችግር የለውም። እሺ ቀጥል። እና ቡሽቲ ኢድ አደባባይ ሙስሊም ይጸልይበታል፣ ክርስቲያን ይሳደብበታል፣ ዝሙት ይሰራበታል። ቀጥል። አንተ አረብ ሀገር እየተጠለስክ ሀገር አልመስላለህ። አረ ኢራን ያለሁት ቀጥል። ያ እየተጠለስክ ነው አረብ ሀገር አልኩህ እኮ። እኮ አረ ነውር ነው። ትልቅ ሰው አይደለ እንዴ? አረ በአንተ አያምርም እውነት በአንተ አያምርም። አሁን አንተ ትልቅ ሰው ነህ። ባገኝሽ ይኸውልሽ አንገትሽን አንቺ ሸርሙጣ የጸረ ሴት ኢድ አደባባይ ግን በዚህ ልክ ያናድዳል እንዴ? ፍራን ባቱ ነው እንደሚሳደበው ደድ አረጋዛ እንዳታስገባው ሲስጣላ እጭ ደግሞ ታስቀምጣለህ እንዴ? ኢድ አደባባይ ግን በዚህ ልክ ያናድዳል እንዴ? አሁን ኦርቶዶክስ ማናደድ ከፈለኩ አንቲ ምናምን ልጅ ምናምን አልልም። ኢድ አደባባይ ብዬ ነው የምሳደበው። ከባድ ነው። ሰዎች ሁላችሁንም ከልብ ነው የምወዳችሁ። ከልብ የመነጨ ክብርም ፍቅርም ወደ እናንተ ይድረስ እያልኩ እኔ ደግመን ከመጣን ጥሩ ነው። አዎ ምናልባት ትንሽ ተኝቼ በመለስ እናንተ ጋር አውርተን በቀጣይ ደግሞ በኦርቶዶክሳውያን በዓል ተመልሰን ደግሞ ሰላም ብንባባል መልካም ነው ብዬ እንትን አደርጋለሁ። ሁላችሁንም አወዳችኋለሁ፣ አከብራችኋለሁ። ሰላም ብላችሁ ያልመለስንላችሁ ሰዎች ኮመንቱን እያየነው ነው በነገራችን ላይ እና ለመመለስ እንትን ስለሚል ነው። ከልብ ነው የምናከብራችሁ የምንወዳችሁ። 665 ያው እንደምታውቁት አንዳንድ ሰዎች በመሃል ገብተው ቀን መዝሙር ይለቃሉ፣ ሌሊት ደግሞ ሌላ ስራ በመስራት ስለተሰማሩ 665 እንደ አዲስ መቋቋምና መፈተሽ ስለነበረበት ያው ትንሽ እንትን ብለን ነበርና ራስን ፍተሻ ላይ ነበር። ለወደፊቱ ደግሞ ከኢድ አደባባይ ነው ስርጭታችንን የምናስተላልፈው። ለወደፊት ከኢድ አደባባይ ነው እና ከኢድ አደባባይ ጨረቃ ስር ቁጭ ብለን የ665 ስርጭታችንን ከዛ ይተላለፍላችኋል። መልካሙን ሁሉ ለእናንተ እየተመኘው እኔ ልተኛ ነው። መልካም እንትን ይሁንላችሁ። ሊዱ የምትይው ነገር አለ እንዴ? የለም ከታች ጠላ ፓወር አላሉ ጠላ ፓወር አላሉም። የልጁን ስድብ ጌታ ሆይ። ኤኒዌይስ ደህና ደር በቃ ተኛ። እንደዚህ እንትን የማይረባ ሰው አታናግር በጌታ። አይ እኔ እኮ ኦርቶዶክስ ታፍራና ተከብራ ትኖር ብለው እያሉ አያይዘው እናትን እንደዚህ ላደርጋት ሲሉ ደግሞ በጣም ነው የምደነግጠው። አውቁ አይ ኧረ እናት እንዴት በጣም ይደብራል እኮ አሁን የእንትን ያለው የተናገረው ቃል እንዴ! ሰው እንዴት ነው
አርድሻለሁ አላት እኮ ኦፓል ባገኘሽ አርድሻለሁ አላት። ያ የኦርቶዶክስ መገለጫ ነው። እሺ ከበደሽ አልወርድ አለሽ። እንደምንም ውሃ ልጠጣበት። ምን እኔ ገረመኝ እኮ እኔ ጥርት ያልሆንኩ ፕሮቲን ጴንጤ ነኝ ምናምን አለች ማሂ። ደፍራ ብላው የማታውቅ ነገር ማለት ነው። አንቺ ደግሞ አንቺ እንኳን ገና ነሽ። ኦርቶዶክስ ነሽ እንዴ? ግን ትጾማለች የኦርቶዶክስ ጾም ኢየሱስ ተይው እሱ ግድ የለሽ። ኦርቶዶክስ ነሽ እንዴ? ገድልና ድርሳን ማይቀበል ብሉይ ኪዳን ማይቀበል ኦርቶዶክስ አይተህ ታውቃለህ? አላውቅም። እሱ ሙስሊም ነው። ሂዱና ኢስላም በድምፅ ነው እምነትን የሚከተሉት። የሚገርምን አደባባይ ላይ ነው ቆንጆ ወንድ መቶ ካስተማራቸው ሙስሊምም ክርስቲያንም ይላሉ። ቆይ ግድ የለሽም ትጨርሰው። ከአንተ ሌላ ወንድ አለ እንዴ? ሲጀምር እዚህ ተዋት፣ ዝም በላት እቺ ትጨርሰው። እኔ የእሷን ነው መስማት የፈለግኩት። እኔ ይሄ በደላላ አምጣዩ ግድ የለሽም። ቆንጆ ወንዶችን መጥተው እንትን አድርጓቸዋል እያልሽ ነበረ እኮ ባላለሽ ካለሽ ቀጥይ ጨርሺውና ራሴን ላጥፋ። ኢየሱስ ራሱ ግራ ገብቶታል በእነዚህ ሰዎች ስራ። ለነገሩ ምን እየተደረገ እንደሆነ እኔ የሚያውቅ አይመስለኝም። አያውቅም እኮ ኢየሱስ። በምንስ ያውቃል? ሰዎች ምን እያደረጉ እንደሆነ አያውቅም እኮ። አያውቅም ነበር። አሁንማ እንዴት ያውቃል ኢየሱስ? ምንም የሚያውቀው ነገር የለም። ሰዎች በዚህ ልክ ደድበው እየዘለሉ ፓንት እያስወለቁ ኢየሱስ እያሉ እንደሆነ አያውቅም ኢየሱስ። ለዚህ ነው እኔ በጣም ማዝነው። ለማንኛውም ኦፓይ ኢክራም ፋፊ አለሽ? ሱሱ ኢክራም ፋፊ ኦኬ፣ ደህና ሁኑ። እሺ፣ ይመቻችሁላችሁ።